በታሪክ ጥቅሎችና በዘመናት ማህደር ውስጥ ተደብቆ ይኖራል። ከሰው ልጅ ዕውቀት በላይ የሆነ አንድ ታላቅ ሚስጥር አለ። 1600 ዘመናትን አስቆጥሮ አሁንም ደግሞ ወደፊት ይቀጥላል። ከ1600 ዓመታት በፊት በአንዲት ሀገር ለ40 ዓመት ሙሉ የነገሱ ንጉስ ወደ ኢትዮጵያ መጥተው በኢትዮጵያ አለቶችና ሸለቆች ውስጥ ከ500 በላይ አስደናቂ የዋሻ ውስጥ መቅደሶችን በብቸኝነት ጠረቡ፣ አነጹም። ቀርጸው ያስቀመጡት ውቅር አብያተ ክርስቲያናትን ብቻ አይደለም፣ በርካታ የኢትዮጵያ ተስፋ፣ በርካታ የኢትዮጵያ ጥበብ፣ በርካታ የኢትዮጵያ ሀቅ በዚህ ስፍራ ላይ አለ። ነገር ግን እውነተኛውና አስደናቂው ሚስጥር የህንፃዎቹ መብዛት አይደለም። የሚገርመው እነዚህን መቅደሶች የሰሩት ለነበሩበት ዘመን ሳይሆን ለመጪው ጊዜ እንጂ። ይሄ ከጀርባዬ የሚገኘውን ስፍራ ብፁዕ አቡነ ሙሴ እዚህ ጋር ቆመው ሲመለከቱ ለሳቸው ብርሃን ሆኖ ነበረ የታያቸው። ለዚያም ነው ይሄንን ስፍራ የመረጡት ማለት ነው። ዛሬ ከ500ዎቹ መቅደሶች መካከል አብዛኞቹ ከዓይን ተሰውረዋል። በአፈር አልተቀበሩም፣ በቅጠልም አልተሸፈኑም። ነገር ግን በምስጢራዊ መጋረጃ ተጋርደው ታላቁን ዘመን ይጠብቃሉ። የከበሮ ድምጽ፣ የጸናጽል ድምጽ የሚሰማበት ነው። እንደው አሳቻ ሰዓት የቤተ ክርስቲያን የተከፈተ ያክል ስሜት ይሰማል። አሁንም ወደምንሄድበት ገዳም 23ቱ ስውር ናቸው፣ ግን ደግሞ አስደናቂ የዋሻ ቤተ መቅደስንም ገንብተዋል። እሱን በደንብ ነው የምናሳያችሁ። እኛም የዘመናትን አጥር ሰብረን የታሪክና የተስፋ ማዕከል ወደ ሆነው ወደዚያ አስደናቂ ገዳም ዘልቀን ገብተናል። በነገራችን ላይ እየወሰድናችሁ ያለነው ወደ 4ኛው መቶ ክፍለ ዘመን ነው። ለመሆኑ ይህንን የታሪክ ቁልፍ የያዙት ታላቅ ሰው ማን ናቸው? የተሰወሩት መቅደሶችስ ለዘመናችን ምን ይነግሩናል? ከሚታየው ነገር ጀርባ እውነትን ለመግለጥ ወደ ሚስጥሩ ዓለም አብረን እንጓዝ። አንድ ንጉስና ጳጳስ የሆኑ ታላቅ ሰው ክብራቸውን፣ ስልጣናቸውን ትተው ወደ ኢትዮጵያ መጥተው በኢትዮጵያ ተራሮች ውስጥ ድንጋይን ይፈለፍሉ ዘንድ ምን አነሳሳቸው? እኛ የምናያት ኢትዮጵያና ቅዱሳን የሚያዩት ኢትዮጵያ ይለያዩ ይሆን? እነዚህ ቅዱሳን ኢትዮጵያ ህልማቸው ናት፣ መዳረሻቸው ናት። መላው ዓለምንም ዞረው የኢትዮጵያን አፈር ያገኙ ዘንድ ይለምናሉ፣ ይማጸናሉ። እኚህ ታላቅ ንጉስም ጳጳስም ለኢትዮጵያም ፓትርያርክ የነበሩት ታላቅ አባታችን በዓለም ዙሪያ ከ10,000 በላይ ውቅር አብያተ ክርስቲያናትን ገንብተው ወደ ኢትዮጵያ መጥተው 500 የዋሻ ውስጥ ቤተክርስቲያናትን ሰርተዋል። ዛሬ ከሰሯቸው አብያተ ክርስቲያናት መካከል ወደ አንዱ እየሄድን ነው። 1600 ዓመታትን ወደ ኋላ እንወስዳችኋለን። በመኪና እዚህ ድረስ ደርሰናል። ከዚህ በኋላ ያለውን ገደልም ሸለቆም በእግራችን ነው የምንጓዘው። አሁን የምገኘው ከአዲስ አበባ ደሴ፣ ከደሴ ደግሞ ዳውንት ወረዳ ውስጥ ነው። ከ1600 ዓመታት በፊት በዚህ በዳውንት ወረዳ ውስጥ የታነጹ ስውርም ሆነ በግልጽ የሚታዩ የዋሻ ውስጥ አብያተ ክርስቲያናት አሉ። በርካታ የኢትዮጵያ ምስጢርን፣ ጥበብን፣ ተስፋን የያዙ። ዛሬ ወደ እነሱ እየሄድን ነው። ዳውንት ወረዳ ውስጥ የድባ ቅድስት ማርያም አቡነ ሙሴ ገዳም 23 ስውር አብያተ ክርስቲያናትን ይዟል። እንደዚሁም ደግሞ የአቡነ ሙሴ ተስፋ ምን ነበረ? እቅዳቸውስ ምን ነበረ? እናያለን። የገዳሙ አበምኔት ቆመው እየጠበቁን ነው። ወደ እሳቸው እንሄዳለን። ከዚያም የእግሩ መንገዱን ደግሞ ከእሳቸው ጋር አብረን እንጓዛለን ማለት ነው። ሰላም።
ሰላም ነው አባታችን እንደና መጣችሁ እንዴት ነው ተናናችሁ ከዚህ በፊት ስቱዲዮ ውስጥ ተገናኝተን ነበር እውነት ነው አሁን ደግሞ በአካል መተናል የድባ ቅድስት ማርያም አቡነ ሙሴ ገዳምን ለማየት ስለዚህ እግር መንገዱን ከዚህ ነው የምንጀምረው እንግዲህ በኋላ ያው እግር መንገድ ነው ስልክ ማይሰራን እንግዲህ ጠንከር ብሎ መርኮዝ ይያው ማውረድ ነው ዳገትና ቁልቁለት አላት ለምንድን ነው ስልክ ማይሰራው ኔትወርክ የለም ገጠር ስለሆነ ነው ወይስ ሌላ ምክንያት ገጠራማ ስለሆነ ነው ሌላ ምክንያት የለውም ድሮ ስንገባ ግን ይሰራ ነበር አሁን ላይ ለምን እንዳልገባኝ ምናልባት ስልክ ተጠቃሚ እየበዛ ስለደ ይሆን አሁን ላይ እየጠፋ አይደል ኔትወርክ ከዛ አንፃር ይመስለኛል እሺ ስለዚህ መንገድ እንጀምራለን ከዚህ በኋላ ቁልቁለት ነው እቺን ያዛት እሺ ባሰቅናለሁ እርሶስ ሳይዙ ችግር የለውም ስለሰለማመርን እኔ ጋር እሺ ይሄ ከጀርባዬ የሚገኘውን ስፍራ ብፁዕ አቡነ ሙሴ እዚህ ጋር ቆመው ሲመለከቱ ለሳቸው ብርሃን ሆኖ ነበር የታያቸው ለዚያም ነው ይሄንን ስፍራ የመረጡት ማለት ነው ለዚህም ነው ቅዱሳን አባቶቻችን ኢትዮጵያን የሚያዩበት አይንና እኛ የምናይበት አይን ይለያያል የምንለው ማለት ነው እኛ እዚህ ጋር ቆመን የሚታየን ገደል ነው ድንጋይ ነው ተራራ ነው እሳቸው ግን ይህንን ቦታ ብርሃን ተሞልቶ ስላዩት አሁን የምንመለከተውን እጅግ አስደናቂ ነገር ይሰሩበት ዘንድ መርጠዋል ማለት ነው ብፁዕ አቡነ ሙሴ መላውን ዓለም ዞረዋል ግብጽንም 40 ዓመት ያህል ንጉስ ሆነው አስተዳድረዋል ነገር ግን በስተመጨረሻ ማረፊያቸው እንዲሆን የመረጡት ይሄንን ከጀርባዬ የምትመለከቱትን ስፍራ ነው ገደል ይባላል አጋጣሚ በዚህ አንድ ልጅ ወርቆ ነበር ላይ ከገደሉ ላይ ወርቆ ዝንጀሮ ይጠበቃል አፋፍ ላይ ብቻ ነው ነገር ግን ከቤት ሲቀርባቸው ቤተሰብ ወደ 2 ሰዓት አካባቢ ምሽት ላይ ተፈልጎ ዝጋ ወርቆ ተገኘ ግን የእመቤታችን ጥበቃ የቅዱሳኖቹ ጥበቃ ስለነበረ ልጁ ያው በህይወት ተርፎ ዛሬ አለ ማለት ነው አላውንም በህይወት አላው ከዚህ ላይ ከዚህ ወርቆ ማለት ነው አካሉም ሳይጎል ምንም ይጎደል አካል የለው አምር እንግዲህ ገደሉ ላይ ሆነን ስናይ ብዙ የቆርቆሮ ቤቶች ይታያሉ ተጋደሙ ቤተክርስቲያኑም ይታየናል ይሄ ሁሉ ቆርቆሮም የገዳሙ አካል ነው ማለት ነው አይ አይደለም ብዙ ተመልካች ሲመጣ ገዳሙ ብሎ ነው የሚያምነው ግን እንደምታዩት ይሄ መንደሩ የግለሰቦች ነው የገበሬዎች ነው ከዘልፍ ፍሉትንሽ ወደ ጫካው መጣ ስንል ትልቅ ቤት ይታየናል አዳራሽ ነገር እሱ የገዳሙ ሽመና ቤት ነው በጣም የሚያሳዝነው ከዚህ ሽመና ቤቱ ጎንም ገበሬዎች ነው ያሉት አልፈን ማዶ ላይ በቤተክርስቲያኑ ግድ እየዘቁ ለምናየው ቤትም የግለሰቦች ቤት ነው እኛ እንግዲህ እዚህ ውስጥ ነው ተወጥፈን ያለ ነው ማለት ነው በዛኛው መቅጣጫ ወደታች መተንፈሻ ያለንም ወደዚህኛው ማለፍ ያለንም በቃ ወደ ገደሉ ነው የኛ ድርሻ ማለት ነው ይሄ ደግሞ ለቅዱሳን መኖሪያ ብቻ እንጂ ደግሞ ስጋ ለለበሱ ለእንደኛ አይነቶች ደግሞ መንቀሳቀሻ ቦታ ያስፈልጋል ልማት ያስፈልጋል ከዛ አንፃር በጣም ብዙ ማነቆ ውስጥ ነው ያለው ማለት ይቻላል ገዳሙ የእግር መንገዱ ያው ከባድ ነው እንደሚታወቀው በኢትዮጵያ የሚገኙ ገዳማት ዋሻዎች ፍልፍል አብያተ ክርስቲያናት ከመጣችሁ የሚጠብቃችሁ ቀላል መንገድ አይኖርም ተራራ ነው አቀበት ነው ቁልቁለት ነው በረሃ ነው ይሄኛው መንገድ እንደዚሁ ከባድ ነው እጅግ አስደናቂው ግን
በዚያን ዘመን አስቡት እንግዲህ ገና የላሊበላ ውቅር አብያተ ክርስቲያናት ከመገንባታቸው በፊት ገና ከ1600 ዓመታት በፊት ወደ ኢትዮጵያ መጥተው ይህንን ቦታ በምን አይናቸው ቢያዩት ነው በምን ልባቸው ቢያስቡት ነው ብለን እንድንጠይቅ ያደርገናልና ቅዱሳኖች ከኢትዮጵያ ማህፀን የተገኙም ሆኑ ከውጪ ሀገር አሁን አቡነ ሙሴ ሀገራቸው እስራኤል እንግዲህ በቅድስና ህይወት ነው ከሀገራቸው እስራኤል ተነስተው ግብጽ ደርሰው እንደውም ገድላቸው እንደሚናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያውን ተአምራቱን ያደረገበት በቃና ዘገሊላ ሰርግ ላይ የነበሩት የሁለቱ ሙሽሮች ልጅ ናቸው ብፁዕ አቡነ ሙሴና በሐዋርያት እጅ ክርስትና ተነስተው ሐዋርያት ወንጌልን እያስተማሯቸው ኮትኩተው ያስዋደጓቸው እጅግ ጻድቅ የእግዚአብሔር ሰው ናቸውና በመንፈሳዊ ህይወት ተጋድሏቸው ሀገራቸው እስራኤልን አልፈው መተው ደግሞ ግብጽንም ባላቸው መልካም ስብዕና ምክንያት መልካም ያስተዳደር ፍትህን የሚያውቁ እውነትን የሚያውቁ ቸር ሩህሩህ ሰው ስለነበሩ ግብጽን ለ40 ዓመት በንግስና ሲያስተዳድሩ ቆይተው ወደ ሀገራችን ወደ ኢትዮጵያ መተው እንዲህ ካለ ገደል ውስጥ እንዲህ ካለ ተራራ ውስጥ ነገን አስበው ምናልባትም የሚመጣውንም ዘመን ጭምር አስበው ይሰሩልን ያቆዩልን አንዳንዱን በግልጽ እንድንመለከተው አድርገው አንዳንዱ ግን አሁን ድረስ ያውም ኢትዮጵያ ውስጥ ሰሩ የሚባለው 500 ነው ከ500 አብዛኛው በስውር ነው የሚገኘው ማለት ነውና አሁንም ወደምንሄድበት ገዳም 23ቱ ስውር ናቸው ግን ደግሞ አስደናቂ የዋሻ ቤተ መቅደስንም ገንብተዋል እሱን በደንብ ነው የምናሳያችሁ ጉዟችንን እንቀጥላለን እና አባም እንግዲህ ያው እነሱ መንገዱን ስለለመዱት ለናባ እንደኛ ይከብድ መንገዱ ለነሱ ቀላል ነው ስለዚህኛ ከኋላ ጎተት ስንል እነሱ ከፊት አልፈውን ሄደዋል እንዲያው ማብራውን ያሉ መነኮሳት የኛንም ዕቃ ጭምር ተሸክመው ትልልቅ ሻንጣዎችን ይዘው እጅግ በፍጥነት ነው እንግዲህ ካጠገባችን እፍ ብለው የሄዱት ማለት ነውና ልምድ ላለውና አንደኛ ደግሞ ልምድ ለሌለው ሰው ትንሽ ከበድ ይላል መንገዱ ስለ አቡነ ሙሴ እጅግ አስደናቂውና አስገራሚው ነገር ደግሞ ታሪካቸው በእኛ በኢትዮጵያውያን ዘንድ አለመታወቁ ነው የኢትዮጵያ ሁለተኛ ፓትርያርክ ብፁዕ አቡነ ሙሴ እኮ የሚባሉ ነበሩ ሲባል ብዙ ሰው እንደዚህ የሚባል ሰው አለ እንዴ እንደዚህ አይነትም ታሪክ አለ እንዴ ነው የሚባለው አረ እንደውም ግብጽ ላይ 40 ዓመት ነግሰው ነበር ሲባልም ታሪካቸውን ብዙ ሰው አያውቅም ግብጽ ላይ ሲነግሱ በሌላ ስም ነው ኢትዮጵያ ላይ ፓትርያርክ ሆነው ሲጠሩ በሌላ ሰው ነው አቡነ ሚናስ እንደገና ደግሞ ከፕትርክናው በኋላ ደግሞ ይሄንን የባህታዊ ስራቸውን ሲሰሩ ደግሞ አቡነ ሙሴ በሚለው ስማቸው ነው እና ምናልባት በተለያየ ስም እየተጠሩ ታሪካቸው ስለተጻፈ ይሁን ወይም ሆን ተብሎ ይሁን ታሪካቸው የተሸሸገው እግዚአብሔር የፈቀደው የወደደው ጊዜ እስኪደርስ ይሁን አናውቅም አሁን ግን ስለሳቸው እኛም መስማት ጀምረን ስለሳቸው የተጻፈውን እኛም ማንበብ ጀምረን እዚህ ቦታ ላይ መተናል እና የብፁዕ አቡነ ሙሴ ጊዜ እየደረሰ ይሁን ብለን በዚሁ እንጠይቃለን በነገራችን ላይ እየወሰድናችሁ ያለነው ወደ 4ኛው መቶ ክፍለ ዘመን ነው እንግዲህ አብርሃና አጽብሃ በነበሩበት ዘመን የነበሩት የኢትዮጵያ ፓትርያርክ አቡነ ሰላማ ከሳቴ ብርሃን ካረፉ በኋላ ለኢትዮጵያ ሁለተኛ ፓትርያርክ ሆነው የመጡት ብፁዕ
አቡነ ሙሴ ናቸው። ለኢትዮጵያ ፓትርያርክ ሆነው ከመምጣታቸው በፊት ግን ግብጽ ላይ ለ40 ዓመት ንጉስ ሆነው ሀገሪቱን በሰላም በፍቅር በፍትህ ሲያስተዳድሩ ነበረ። ከዚያም ከንግስና እንግዲህ ወደ ገዳም ገብተው የምንኩስና ህይወትን እየኖሩ ባለበት ጊዜ ላይ ነው የጳጳስ ጥያቄ ከኢትዮጵያ ሲላክላቸው ፓትርያርክ ተደርገው ወይም ጵጵስናን ተሾመው ወደ ሀገራችን ወደ ኢትዮጵያ ይመጡት። ወደ ኢትዮጵያ ሲመጡ ግን ፓትርያርክ የሚሰራውን ስራ ብቻ መስራት ብቻ ሳይሆን በኢትዮጵያ በአራቱም አቅጣጫ እየተንቀሳቀሱ እጅግ አስደናቂ የሆኑ ፍልፍል አብያተ ክርስቲያናትን በዋሻ ውስጥ በጫካ ውስጥ ገንብተዋል። እነዚህ የኢትዮጵያን ሚስጥር፣ ታሪክ፣ ጥበብ የያዙ የዋሻ ውስጥ አብያተ ክርስቲያናት ታዲያ ዛሬ ከ1600 ዓመታት በኋላም አሉ። ወደ እነሱ እየተጓዝን ነው። የእግር መንገዱን ደረስን ማለት ነው። እንግዲህ ብዙ እግረ መንገድ ከመጣን በኋላ እንግዲህ እንደምናየው ዋሻው ጋር እየደረስን ነው። ከዚህ በኋላ የቤተ ክርስቲያኑ ቅጽረ ግቢ ነው ማለት ይቻላል። ስለዚህ አሁን ወደ ውስጥ እየገባን እናያለን ማለት ነው። ያው ኋላ ላይ ደግሞ በዚህ ኪራኮስ ያቡነ ኪራኮስ ዋሻ አለ። እሱንም መጨረሻ ላይ የምናይበት ይሆናል። በጫካ ውስጥ ላይ ነው እናያለን። እሺ እንግዲህ ተመልካቾቻችን እዚህ ጋር ቆመን ስንመለከተው የሚታየው ተራራ ብቻ ነው። ከውጭ የሚታይ ምንም አይነት ግንባታ የለም። ያው ከጊዜ በኋላ ገዳሙን ለማልባት በመነኮሳቱ የተሰሩ ቤቶች ካልሆኑ በስተቀር ማለት ነው። ስለዚህ እዚህ ተራራ ውስጥ ነው ወይ ባለ ፎቅ ቤተ መቅደስ ያለው? ከውጭ ስናየው አይመስልም። ውስጥ ገብተን እናያለን። እዛ ቅድም ከተራራው አናት ላይ ሆነን ብፁዕ አቡነ ሙሴ እዚህ ቦታ ላይ ቆመው ወደ ታች ሲመለከቱ ብርሃን ሆኖ ታያቸው ብለናችሁ ነበረ። አሁን እዛ ብርሃን ሆኖ የታያቸው ቦታ ላይ ነው የቆም ነው። እንደዚሁም ደግሞ በወራሪው ግራኝ አህመድ ዘመን ይሄንን አካባቢ ሊያጠፋ መጥቶ ነበር እሱ። እናም እላይ ሆኖ እላይ ብፁዕ አቡነ ሙሴ ይሄ ቦታ ብርሃን ሆኖ የተመለከቱበት ቦታ ሃሌሉያ ይባላል። ምክንያቱም ልክ የቦታውን ልዩነት ሲያዩ ሲመርጡት ሃሌሉያ ብለው እግዚአብሔርን ስላመሰገኑ እና ላይ ሆነው ይሄን ቦታ የተመለከቱትን ቦታ ሃሌሉያ ብለው ጠርተውታል። እና በዚያ ቦታ ድረስ መጥቶ ነበረ ማለት ነው ግራኝ አህመድ። ከዛ እዛ ጋር ሆኖ ሲያት እቺ ቦታ ትታየዋለች። ከዛ ወርዶ ሊያጠፋት ሲመጣ ደግሞ ትሰወርበታለች። በዛ ምክንያት ከግራኝ ወራሪ ተርፏል ማለት ነው ይሄ ስፍራ። ያው እንግዲህ እንደ እግዚአብሔር ፈቃድ ከጻድቁ ከአባታችን ከአቡነ ሙሴ ደጅ ደርሰናል ማለት ነው። እንግዲህ እንደምትመለከቱት ይሄ ህንጻ በአራተኛው ክፍለ ዘመን የተሰራ ፍልፍል ዋሻ ቤተክርስቲያን ነው። ወደ መግቢያው በር ላይ መጀመሪያ የምናገኛቸው 3 ጽዶች አሉ። ተመሳሳይ እንትናቸው እንግዲህ ስላሴን አንድነት ሶስትነት ሲነግሩን የሚኖሩ ጽዶች ናቸው። እንግዲህ የቤተክርስቲያኑ ክፍል በውስጥም በውጭም እንደምናየው እንግዲህ ከወዳ ከደረቀው ጽድ ወደ አልፎ ቤተ ጊዮርጊስ አለ። በስተውጭ በኩል የራሱ የሆነ መግቢያ በር አለው። በዚህኛው ደግሞ የቃቤት ቤተ መዛግብት ነው። እንግዲህ ይሄ ሙሉ ተራራው ውስጥ ለውስጥ እንዳለ ዋሻ ነው ማለት ነው። ስለዚህ ይሄን እንግዲህ ውስጡ ላይ ወደ 7 ቤተ መቅደስ አለ። በስተዚህኛው በኩል ቤተልሔም አለ፣ ግብር ቤት አለ፣ ቃቤት አለ። ሁሉንም በየጊዜውና በየሁኔታው እናየዋለን። እንግዲህ ደብረ ሃሌሉያ ብለን የምንጠራው ተራራ በገዳሙ አንጻር ያለው ይሄ ነው። እንግዲህ የምንመለከተው ማዶ ላይ ያነጭ ገደል ማለት ነው። እንግዲህ እሱ ቦታ ለ15 ዓመት ሙሉ ዳሽን የሚባል ዘንዶ ሲገበርበት ሰባዳውንት ሲገብሩለት የነበረበት ቦታ ያ ነው። እንግዲህ እዛ ሆነው ነው አባታችን አቡነ ሙሴ እቺን ተራራዋ እንደ ፀሐይ ስታበራ ብሪት ከመፀሐይ ይላታል እንደ ፀሐይ ታበራ ነበርና ዛቲ ትምራፍ የላለም ዘአርፍ ባቲ እቺ የማርፍባት የማረፊያ ቦታ ናት ብለው ያው በራሳቸው
አንድ በተናገሩ ማለት ነው። መጡ እንግዲህ መስከረም 20 ቀን ጧት እዚህ ደረሱ። ድብ የምትባል አውሬ ያገኙ። ይሄ ቦታሽ አይደለም፣ ከዚህ ቦታ ወግጂ፣ ይሄ ያንቺ ቦታ አይደለም ብለው እንግዲህ ጧት 1 ሰዓት ጀምሮ በ3 ሰዓት ውስጥ አሁን ምን ጎበኛው ቤተክርስቲያን ሰርተው አጠናቀዋል ማለት ነው። መስከረም 21 ቀን መድኃኒታችን ኢየሱስ ክርስቶስ ተገልጾ ራሱ ተገልጾ ተባርኮ ቀድሶ ሰጥቷቸዋል ማለት ነው። እንግዲህ ወደ ውስጥ ያለውን እዛው በቦታው እናያለን። አሁን ወደ ውስጥ እንገባለን ማለት ነው። ግን የሚገርም ነው ማለት በ3 ሰዓት ውስጥ አሁን ተሰራ ሲባል ለማመን ትንሽ ይከብዳልና ያው ሁሉን ለፈጠረ አምላክ የቀላሉ ነው። ሰማይና ምድር ለመስራት ጊዜና ሰዓት አልፈጀበትም አይደለ? ወይ ይኩን ነው እንግዲህ እሱ ይሁን ብሎ አይደለ በቃሉ ብቻ የሚሰራው። ይሄኛው ደግሞ ያው አባታችን አቡነ ሙሴ ለፋላያፋት መላእክት እየተራዷቸው ነው የሚለው ገድላቸው 4 ነጥብ በቃ እሳቸው ያው የበቁም ጻድቅም አባት ስለነበሩ 12 ክም የተሰጣቸው እንደ 24ቱ ካህናተ ሰማይ ከመንበረ ጸባዖት 25ኛው ነው የሚያጥኑ ከመላእክት ጋራ እንደውም ሌሊት በጽርሐ ቀን በጽርሐ አርያም ይውላሉ። ጧት ጽርሐ አርያም በኢየሩሳሌም ሰማያዊት አምሳል በምድር ላይ ይሰራሉ ነው የሚለውና ስለዚህ ሰማይ ላይ ሄደው ያዩትን ነገር ነው ማለት ነው። ምድር ላይ አምሳሉን ነው። አዎ እንደውም ወደ ቤተ መቅደስ ስንገባ ሰማያዊ ስራ ነው የሚሰራው፣ ምድራዊ አይመስልም። ወደ ቤተ መቅደስ ስንገባ እዛም ያዩትን መተው እዚህ ስለሆነ አዎ ሰማያዊ ስራ ነው የሚመስለው እንጂ ምድራዊ ስራ አይመስልም። ቤተ መቅደሱን ስናየው በሰው እጅ የተሰራም አይመስልም። ያው ቦታው ላይ እናየዋለን እንጂ ልክ ነው፣ ልክ ነሽ። ከውጭ ሆነን ስናየው እንግዲህ ምንም ነገር ያለው አይመስልም። ተራራ ብቻ ነው የሚመስለው። በዚች ጋር ገብተው ነው የሰሩት ማለት ነው። አዎ በዚች ጋር ገብተው በጠባብ በር ገብተው እንግዲህ ላይ መስኮቷ ይችላል ስራ የተጀመረችባት ያችኛዋ ናት። ከታች ወደ ላይ ነው እንግዲህ ረቂቅነታቸውን ቅዱሳን ሲበቁ ረቂቅ መሆናቸውን የሚያሳይ ነው። እንግዲህ በዛ ተገብተው ነው ከላይ ወደ ታች ነው ዋሻ የሚሰራው በባህሪው። እንግዲህ በዚህ ጠባብ በር ተገብተው ነው ሁሉ ተከናወነው ማለት ነው። ስለዚህ ወደ ውስጥ እንግባ። ወደ ውስጥ እንግባ። ተመልካቾቻችን እንግዲህ በዚህኛው በር በኩል እኔ መግባት አልችልም፣ ምክንያቱም የወንዶች ነው። አጠቃላይ ይህ የዋሻ ቤተክርስቲያን 5 በሮች ናቸው ያሉት አባቶች እንደነገሩኝ። አንደኛው በምስራቅ በኩል የሚገኘው ካህናትን የሚገቡበት ነው። ከኋላ ያለው ደግሞ የወንዶች ነው። በዛ በኩል የቤተ ጊዮርጊስ አለው። እሱ ራሱ 2 በር አለው፣ የሴቶችና የወንዶች ማለት ነው። እንደዚሁም የሴቶቹን መግቢያ በዚህኛው አንቀጽ ነው ያለው። ከላይ የምትመለከቷት እቺ 4 ማዕዘን ክቧ ቀዳዳ ደግሞ የብርሃን መግቢያ ወይም ደግሞ ንፋስ መግቢያ ብለው ያዘጋጇት ናት ማለት ነው። ስለዚህ አጠቃላይ 5 በር አለው። እኔ በሴቶቹ በኩል ገባለሁ። ከናባ ጋር ውስጥ እንገናኛለን ማለት ነው። በሴቶቹ መግቢያ በኩል ወደ ውስጥ ገብቻለሁ። አሁን ያው አባ ደግሞ በወንዶቹ መግቢያ በኩል ገብተው እየጠበቁኝ ነው የሚገኙት። ወደሳቸው እየሄድኩ ነው። ከውጪ ስናየው ቅድም እንዳሳየናችሁ ምንም ነገር ያለው አይመስልም ነበረ። ውስጥ ላይ ግን ሰፊ ዋሻ አግኝተናል። አባ በወንዶቹ በኩል ገብተው እየጠበቁ ነው። ሁሉንም ዋሻውን ይህንን አስደናቂ ከ1600 ዓመታት በፊት የተሰራ ይህንን ዋሻ ሁሉንም ተዘዋውረን የምናሳያችሁ ነው የሚሆነው። በእነዚህ ድንጋዮች ላይ በእነዚህ ተራሮች ላይ አባ ሙሴ ቀርጸው ያስቀመጡት ውቅር አብያተ ክርስቲያናትን ብቻ አይደለም፣ በርካታ የኢትዮጵያ ተስፋ፣ በርካታ የኢትዮጵያ ጥበብ፣ በርካታ የኢትዮጵያ ሀቅ በዚህ ስፍራ ላይ አለ። እንግዲህ ተገናኝተናል። አባ ያው በሴቶች በኩል እኔ ገባው፣ በወንዶች በኩል እርሶ ገቡ። ስለዚህ አሁን ለመቅደሰ ማርያም ድባ ቅዱስ አቡነ ሙሴ ገዳም ያለ ነው። አሁን ምኑ ጋር ያለ ነው? በጣም ግን የተለየ ዋሻ ነው ማለት አንደኛ ትልቅ ነው። እስካሁን ገና እንግዲህ መግባታችን ነው። እንደገና ደረጃ አለ። አሁን እኔ በገባሁበት በደረጃ ወርጄ ነው እዚህ ጋር የመጣሁትና እንደዚህ በደረጃ የሚገባበት የሚወጣበት ዋሻ ከዚህ ቀደም ብዙም አላየንም እና እስቲ ንገሩን አሁን የቱ ጋር ያለ ነው? አሁን ይሄ ቅኔ ማህሌት ነው። ያው ቅድም መግቢያው ላይ እንዳልነው ይሄ ዋሻ ለ1600 ዘመን ያስቆጠረ ታሪካዊ ቦታ ነው። እንግዲህ ቅኔ ማህሌት ነው በቤተክርስቲያናችን ስርዓት ይታወቃል። ቅኔ ማህሌት ያሬዳዊ ዝማሬ የሚቀርብበት ቦታ ነው ማለት ነው። እንደተጠቃለ በዚህ ውስጥ ላይ በሮች እናያለን።
በየበሮቹ ስንገባ ቤተ መቅደስ ነው የምናገኘው። ከዋናው ቤተ መቅደስ ስንነሳ በዚህ በፊት ለፊት የእመቤታችን ቤተ መቅደስ ነው። በግራና በቀኝ የሚካኤልና የገብርኤል ቤተ መቅደስ አለ። በቤታችን ግራና ቀኝ በዚህ በኩል የቅድስት ኪዳነ ምሕረት ቤተ መቅደስ አለ። በዚህኛው ደግሞ የአባታችን ያቡነ ሙሴ መካነ መቃብራቸው ቅዱስ አጽማቸው ያረፈበት ቤተ መቅደስ ነው ያለው ማለት ነው። እንደ አጠቃላይ 6 ቤተ መቅደሶችን እናገኛለን በዚህ ውስጥ። ከዛ ወደ 7ኛው ቤተ መቅደስ ደግሞ ውስጥ ለውስጥ እንግዲና የቤተ ጊዮርጊስን እናገኛለን ማለት ነው። እንደ አጠቃላይ ይሄን ስለ አጠቃላይ እየተወሰናያቸው እንግዲህ ቋሚ 33 አምዶች አሉ። ቋሚ ምሰሶች ማለት ነው። እንግዲህ 33 እነዚህ በስዕል ያጌጹ ናቸው። እንደ አጠቃላይ ቅዱሳት ስዕላት ናቸው። እዚህ ጋር ላይ የምንመለከተው እግዚአብሔር አዎ ዙሪያውን ግን 24 ካህናተ ሰማይ ናቸው ያሉት። ማይጠንት ይዘው የምታዩቸው እነሱ ናቸው። እንግዲህ አሁን ይሄ ስዕል የዛሬ 1600 ነው ማለት ነው። የዛሬ 1600 ዘመን የተሰራ ነው። ከድንጋይ ላይ ቀለሙስ እሱ እንግዲህ ተመራማሪዎችም ተቸግረው ጥገና ለማድረግ ራሱ ያልተቻለበት ሁኔታ ነው ያለው። ቀለሙን ማግኘት አልተቻለም። እንግዲህ ያው ዋናውና ትልቁ ፈተና አንዱም ይሄ ነው። እንግዲህ ይሄ ሲሰነጠቅ ገደሉ አብሮ የተሰነጠቀ ያለበት ሁኔታ ነው ያለው። እንደምትመለከቱት ትልቁ በጣም አስጊው ስጋት ይሄ ነው። ወደ ላይም ቀና ብለን ስንመለከት እንግዲህ ጣራው በራሱ እንደዚህ ክራክ አድርጎ ተሰነጣጥቆ ነው ያለው። ይሄ ነው ትልቁ እንትናችን። በቆይታ እንግዲህ ከሳቸው ከሰሩት ይሄን ቦታ ለ1600 ዓመታት ምንም አይነት እድሳት ሳይደረግለትም እስከዛሬ ምንም አይነት እድሳት አልተደረገለትም። አሁንም በጣም ችግር ስጋትም የሆነን ለኛ ይሄ ነው። አሁን እዛም ላይ የምንመለከተው ሊወርድ ነው። አሁን እንግዲህ መቼ እንደሚወርድ መጠባበቅ ብቻ ነው። እንግዲህ አገልግሎት ላይ ያለን ይሁን በባዶ ቀን ይሁን አናቅም አንጠልጥሏል እዛ ጋር ላይ ነው። እኔ ጥገና ካልተደረገለት በጣም አስጊ ሁኔታ ላይ ነው ያለው። የመፍረስ አደጋ ነው። እዚህ ጋር ላይ ደግሞ የምናየው አብርሃም፣ ይስሐቅ፣ ያዕቆብ የምንላቸው ሶስቱ ታላላቅ አባቶች የምንላቸው አርስተ አበው የምናየው እሱ ነው። የማን ነው? አብርሃም፣ ይስሐቅ፣ ያዕቆብ የምንላቸው ሶስቱን አንድ ላይ ነው። ይሄ በፈረስ ያለው ፈረስ ነው። ሰማዕታት ነው። ስለ ቅዱስ ቂርቆስ ነው የሚለው። ይሄ ጽሁፉ አሁን የተሳቸው የራሳቸው ነው ወይስ? በዛው ጊዜ የተሳለ ስዕል ነው። ይሄ ጽሁፉ እኮ በጥቁር ቀለም ስዕሎቹን የሚገልጽ ነው እኮ። ስዕሎቹን የምንገልጽበት ነው ማለት ነው። ጽሁፍ ነው። እንግዲህ ወደዚህ እየቀጠለ ነው የምንሄደው። እንግዲህ ወደ ቅድስት ኪዳነ ምሕረት ቤተ መቅደስ አድርገን ነው እንግዲህ ውስጥ ለውስጥ እየዞርን የምናየው። እንባጮ የተሰራ በር ነው። በመንፈስ ቅዱስ ለምልሞ ያደገ ማለት ነው። እንግዲህ እንባጮ ምንድነው? ትንሽ የማያድግ ዛፍ ነው። ስለዚህ ግን በእግዚአብሔር የምንመለከተው ወጥ ነው። ያው ከጊዜ ብዛት የተበላው ነው እንጂ ስዕላት ቅዱሳት ስዕላት ናቸው። እዚህ ጋር ላይ እንደውም የእመቤታችን ስዕል ነው የሚመስለው። የቅድስት ኪዳነ ምሕረት የለም። እንደዚህ አይነት ነገር ነው የሚመስለው። መገለጫው ሲታይ እዚህ ጋር ላይ ጽሁፍ ምን የለውም። ሰማያተ መላእክት ናቸው። እዚህ ጋር ነው ዘውድ ደፍታ ነው እመቤታችን የምትመስለው። እንደዛ ነው የሚያሳየው። አንኮ ወደዚህም ስዕል አለ ግን ያው ጠፍቷል። ያው ምንድነው አሁን በእንጨት መሸንጎሪያ ሰርተውበታል። ይሄንን ድሮ ግን እንደዛ አልነበረም የሚዘጋው። የራሱ አሁን በዚህ ውስጥ አለ የምንጠቀማቸው የድሮ አባቶቻችን የራሳቸው የመቆለፊያ የራሳቸው ቁልፍ ነበር ይሄንን የሚዘጉበት ማለት ነው። ተሳሳለ እነዚህ ቀዳዳዎች በራሳቸው እንትን አላቸው። በሩም የሚገለገሉት ነበር በዚህ በኩል ነበረች እንትና የምትገባው ማለት ነው። ስለዚህ ይሄን የተሰራው አሁን ከጊዜ በኋላ ነው። ከጊዜ በኋላ የተሰራ ነው እንጂ የራሱ ጥበብ ያለበት ነው። አሁን ይሄ በቃ በዚህ የገባቸው ሳር በዚህ ወጣች ማለት ነው። ልዩነቱ ያ ነው። ያው ሌላ ቤተክርስቲያን ስንሄድ አንድ መቅደስ ብቻ ነው የምናገኘው አይደል? ያው እንደ 3 ክፍል አለው ቤተክርስቲያን። አሁን ግን እዚህ ቤተ መቅደሱ ብዙ ነው ማለት ነው። ቤተ መቅደሱ ብዙ ነው። እንትኑ ቅኔ ማህሌትንም ቅድስትንም ቤተ መቅደስንም ያሟላ ነው። እንደውም ቆመ በሲ የምንለዋለን ባላ የሚገራም እንለዋለን። ስንሄድ እናገኘዋለን ነው። ከመስኮቱ እንወጣበታለን። ተራራ አለ ሌላ ተራራ የምንሄድበት እናየዋለን በዛው ስንሄድ።
አሁን ያለነው ቤተ ገብርኤል ላይ ነው ማለት ነው። እንግዲህ ወደ ውስጥ ስንገባ የምናያቸው የቅዱሳን ስዕላት ናቸው። ካለቱ ላይ የተሰሩ ስዕላት ናቸው። እንግዲህ ከመንበሩ ራስጌ ላይ ወይም ከላይ ወደ መንበሩ ረብበው የምናያቸው መላእክት ናቸው። ግድግዳው ላይ ደግሞ የምንመለከታቸው ከአዳም ጀምሮ ኖህ እያለ ትላልቅ አባቶች ማለት ከመጀመሪያው ፍጥረት ከአዳም ጀምሮ ያሉ ትላልቅ አባቶች እዚህ ጋር ተገልጸዋል፣ ተቀምጠዋል በተግባር ማለት ነው። በቅዱሳት ስዕላት ተገልጸዋቸዋል። ወደ ቅዱስ ሚካኤል ቤተ መቅደስ ላይ ደግሞ ስንሄድ ነቢያት እንግዲህ ትላልቅ እነ ኢሳይያስ እነ ዘካርያስ እነ ዳንኤል ሌሎችም ነቢያቶች እዛ ላይ ተገልጸዋል ማለት ነው። ያው እስከ አቡነ ሙሴ ጊዜ ድረስ የነበሩ ቅዱሳን ጻድቃን ሰማዕታት እዚህ ቤተክርስቲያን ላይ በሙሉ ለሙሉ ተገልጸዋል ማለት ይቻላልና ብዙዎቹን እናያቸዋለን ማለት ነው። እንግዲህ ቀጣይ የምንሄደው ወደ እመቤታችን ቤተ መቅደስ ነው ማለት ነው። ያው ቅድም እንዳልነው መካከል ላይ ነው የእናታችን የቅድስት ድንግል ማርያም ቤተ መቅደስ ያለው። ይሄ የእመቤታችን ቤተ መቅደስ ነው። ዋናው መሰረታዊ ዓላማው የቅድስት ቤተ መቅደስ እመቤታችን መሰየሙ አባታችን አቡነ ሙሴ ገና ኢየሩሳሌም እያሉ በግብጽና በኢየሩሳሌም ዙሪያ ብዙ ቤተ ክርስቲያናትን ከሰሩ በኋላ 40 መዓልት 40 ሌሊት ጸሎት ሱባኤ ይዘው ነበር። ያ ማለት የሰራሁትን ስራ ሁሉ ባርክልኝ ለማለት ነው። ክርስቶስም ተገልጾ የሰራኸውን ስራ ባርክልሃለሁ፣ አንተ ያነሳቸውና ቤተ ክርስቲያናት መጥተው ተሳለሙ ሁሉ ምሬልሃለሁ፣ በእኔና በአንተ መካከል የቃል ኪዳን ምልክቱና ትቆይ ዘንድ የእናቴን ቅድስት ድንግል ማርያም እናትን ሳብሎ እግዚአብሔር ሰጣቸው ማለት ነው። ማለት በእኔና በአንተ መካከል የቃል ኪዳን ምልክቱና እንዴት ነው ብሎ አቡነ ማርያም ሰጣቸው ማለት ነው። እንግዲህ አባታችን አቡነ ሙሴ መላ ኢየሩሳሌምን እና ግብጽን እንዲሁ በኢትዮጵያ ተዘዋውረው ወደ ኢትዮጵያ ምድር መጥተው በዚህ ዳውንት ሲደርሱ ቅድም እንዳልነው ቦታዋን ሲያዋት ዛቲ ምዕራፍ ይላል ዘአረፍባት እቺ ማረፊያ ቦታ ነው ሲሉ በእመቤታችን ስም መቅደሰ ማርያም ብለው አንጸው መቅደሰ ማርያም ብለው ሰይመው አልፈዋል ማለት ነው። መቅደሰ ማርያም ያሉባት ዋናው መሰረታዊ ዓላማ ያ እመቤታችን የሰጣቸውን የቃል ኪዳን ጽላት በእግዚአብሔርና በአቡነ ሙሴ መካከል የቃል ኪዳን ምልክቱን እንዲሰጥ ስለነበር የመጨረሻው በዓታቸው ስለነበረ ቤተ መቅደሱን አንጸው መቅደሰ ማርያም ብለው ሰይሙት። መስከረም 21 ቀንም በእመቤታችን ስም ተቀደሰ ማለት ነው። እንግዲህ ቦታው የሚጠራው የድባ ማርያም ተብሎ ነው መጠሪያ ስሙ። የድባ የተባለው ድብ የምትባል አውሬ አግኝተው ስለነበረ ይሄ ቦታሽ አይደለም ብሎ አስወግደዋት ስለነበረ በስመ ድብ ተሰመ ድባ ተብሏል። በአውሬቱ ስም የድባ ተባለ። መቅደሰ ማርያም ተሰኘው ደግሞ የእመቤታችን ስያሜ ስሙ ጋር መቅደሰ ማርያም ነው ቦታው ስም ማለት ነው። ከዛ የተወሰደ ነው። እንግዲህ ወደ ቤተ መቅደሱ ይዘን ስንመጣ እንደምትመለከቱት ጣራው ከመኖሩ ራስጌ ላይ የምትመለከቱት እንግዲህ መላእክት ናቸው። ወደ መሬት ረብ ወደ መንበሩ ረብ ማለት ነው የምንመለከታቸው። በሌላው በኩል ደግሞ አጋዕዝተ ዓለም ሥላሴዎች ናቸው በመንበሩ ፊት በጀርባ የምንመለከተው። በስተዚህኛው በኩል የእመቤታችን ቅድስት ድንግል ማርያም ነው። ወትቀውም ንግሥት በየማነከ ያለው ቅዱስ ዳዊት በቀኝ በኩል ወርቅ ግምጃ ለብሳ አምራ ተውባ ትቀመጣለች አለው ነው። እጇ እንደዚህ ዘርግታለች። ምሕረት የምትለምን ነው። ዙሮ የምሕረት እናት ስለሆነች እሷ ማለት ነው። ለየት የሚያደርገው ይሄ ጣራ ላይ ያለው ስዕል ነው። እንግዲህ ቅዱስ ቤተ ገብርኤል ላይ የታችሁታል። እዚህም ጋር ላይ እንግዲህ የምታዩት ነው። ቤተ ሚካኤል ላይ ይደግማል ማለት ነው። የጣራ ላይ ስዕል ቤተ ጊዮርጊስ ምን እናየዋለን። አሁን እውነት ለመናገር ልዩ የሚያደርገው አንዱ ይሄ ነው። በምን አግባብ ነው አሁን አንድ ሰው ጣራ ላይ ስዕል ለመሳል እንዲህ ብሎ ሊስል የሚችለው? አይቻልም ከእግዚአብሔር ካልተሰጠ በስተቀር ማለት ነውና በጣም ረቂቅ የሆነ አሰራር ነው የተሰራው። እንግዲህ ከምን እንደተጠቀሙት አናውቅም። አሁን እዚህ ጋር ላይ አሁን ጅብሰም ወይም ጀሶ የሚመስል ነገር አለ። መጨረሻው ላይ ቀብተውት ያልሳሉት ወደ ዳር ተቀብቶ የቀረ ነገር አለ። ከምን እንደተሰራ እሱን ማወቅ አንችልም። የራሱ ቀለሙ የተሰራበት ስራ ረቂቅ ነገር ነውና ካለት ላይ እንግዲህ ያለ አቡጀደ ካለት ላይ የተሰራ ስዕል ነው የምንመለከተው ማለት ነው። እንግዲህ እግዚአብሔር ድንቅ ስራ የተገለጠበት ነው ብለን ነው የምናምነው እኛ። ስለዚህ እመቤታችን የቃል ኪዳኗ በረከት ይደርብን። አሁን ቀጣይ የምንሄደው ወደ ቤተ ሚካኤል ነው ማለት ነው። እንግዲህ አብሳሪው መልአክ ቅዱስ ገብርኤልም በምሕረትና በይቅርታ ከድንግል ማርያም በስተቀር አንተን የሚመስል የለም ተብሎ የተነገረለት ሩህሩህ መልአክ ጣራውም ላይም እንደምንመለከተው ያው በተመሳሳይ ይዘት ያላቸው ናቸው ማለት ነው። እንግዲህ ይሄን በጥሩ ሁኔታ ያለ ቤተ መቅደስ የምንለው ነው። ያው እንግዲህ ድንቅ ሚስጥር የተገለጸበት ስራ ነው ያባታችን አቡነ ሙሴ። የእግዚአብሔር ድንቅ ስራ መገለጫው ነው። እግዚአብሔር አምላካችን አቡነ ሙሴ እጁ አድርጎ የተጠቀመባቸው ነው የሚመስለው የምናያቸው ስራዎች። እውነት ለመናገር ልዩ የሚያደርገው ይሄንን ገዳም አንዱም ይሄ ነው። የቤተ መቅደስ አሰራሩ ቅድም መግቢያ በር ላይ እንዳልነው
ሰማያዊ ኢየሩሳሌምን አስመስለው ከላይ ያዩትን እዚህ ላይ መድገም ማለት ይሄ ነው። ሰማያዊ ስራ እንጂ ምድራዊ ስራ አይደለም ይሄ ስራ ማለት ለመናገርና በዛ አግባብ ነው የሰሩት። እንግዲህ ቅዱስ ሚካኤል ጥበቃውም አይለየን። አሁን ወዴት ነው የሚሄደው? አሁን ወደ አባታችን ወደ አቡነ ሙሴ አጽማቸው ያለበት ቤተ መቅደስና የቅድስት አርሴማ ቤተ መቅደስ ነው። የሁለቱንም ቤተ መቅደስ ባንድ የያዘ ትልቅ ሁለት ቤተ መቅደስ ብለን ልንይዘው እንችላለን። ግን አንድ በር አንድ ግቢ ውስጥ ስለሆነ ያለው ሁለት መንበርም ቢኖርበትም አንድ ቤተ መቅደስ ብለን አባታችን በአቡነ ሙሴ ስም ነው የምንጠራው። መንበርነቱ አባታችን ሲሰሩ የሰሩት በቅድስት አርሴማ ነው ቤተ መቅደሱ የተሰራው። ግን ቅዱሳን ለራሳቸው ብለው የሚሰሩት ስራ የለም። እግዚአብሔር ግን እነሱን ሲገልጽ የሚገልጽበት የራሱ መንገድ ስላለው እሳቸው ሲያርፉ አጽማቸው እዛ ጋር ስላለ በሳቸው ተሰይሟል ቤተ መቅደሱ ማለት ነው። በስንት አመታቸው ነበር ያረፉት? እንግዲህ ረጅም አመት ነው። ከ800 አመት በላይ እንደቆዩ ነው ታሪክ የሚያስረዳን በአግባቡ ማለት ነው። ሌላው ደግሞ አብረዋቸው ከግብጽ እንግዲህ ወደ ኢትዮጵያ ለኢትዮጵያ ሁለተኛ ፓትርያርክ ሆነው ሲመጡ አብረዋቸው የመጡ ብዙ ቅዱሳን እንዳሉ ያው በገድላቸው ላይ ተጽፏልና እነዛ ቅዱሳን ሴት ናቸው። ያው ብዙዎቹ ተሰውረው በገዳሙ ውስጥ እንዳሉ ታሪክ አብሮ ያስረዱናል። እንደዚሁ ደግሞ በአካለ ነፍስ በአካለ ስጋ ያረፉትም ደግሞ አጽመ ቅዱሳኑ ደግሞ የምናየውበት ደግሞ ጊዜ ያለ ቦታ ለዘው ላይ ነው እንደዚሁ ማለት ነው። ስለዚህ አሁን ወደ አቡነ ሙሴ አጽማቸው ያረፉት ይሄ የቅድስት አርሴማ ቤተ መንበር ነው ማለት ነው። እንግዲህ አባታችንን አቡነ ሙሴን እግዚአብሔር አምላካችን ያሳያቸው አንድ ታሪካዊ ይዘት አለ። እሱ ምንድነው? በገድለ አርሴማ እንደምንመለከተው አባታችን አቡነ ሙሴ ኢየሩሳሌም ቤተ መዛግብት ገብተው ቤተ መቅደስ ገብተው ታቦታትን ለማሰናዳት መጻሕፍትን ለማንበብ ቤተ መቅደስ ሲገቡ ቅድስት አርሴማ የሚል ጽላት አገኘ የሚል ነው ገድለ አርሴማ ላይ ምዕራፍ 7 ላይ ተመዝግቦ የምናገኘው ተአምር ላይ ማለት ነው። ይቺ ገና በመሸ ጊዜ ሰማዕት እንደሆነች ማየት ፈለጉ፣ ግን ሰማዕትነቷን አላገኙትም። ስለዚህ መሸ ጊዜ ሰማዕት እንደሆነች ወደ እግዚአብሔር ሲያመለክቱ የእግዚአብሔር መልአክ ተገልጾ ገና አልተወለደችም አልተጸነሰችም ስሟ በአምዶር ተጽፏል፣ ቤተ መቅደስ ስትሰራ በስተቀኝ በኩል እያነስክላት ሂድ፣ የስም መጠሪያ ባለበት የሷም የስሟ መታሰቢያ ይኖር ብሎ ያ መልአክ ነገራቸው ማለት ነው። እንግዲህ ከጥንት ጀምሮ የቅድስት አርሴማ ቤተ መቅደስ ብዙ ቦታዎች ላይ ይታወቃሉ። ለምሳሌ ብንወስድ የጭራ መድኃኔዓለም ቤተ አርሴማና ቤተ መድኃኔዓለም ነው ያለው፣ ሁለት ቤተ መቅደስ ነው ከጥንት ጀምሮ ማለት ነው። ስለዚህ ያ ከዛ ይዞ የመጣ ነው። ይሄኛው እንግዲህ አባታችን የአቡነ ሙሴ መካነ መቃብራቸው ያለበት ነው። ምናልባት በዛኛው ሳይዝ ነው ላይ ሊታያችሁ የሚችለው ሰላም ለመቃብሬከ ለፍልሰተ ሥጋ ከመከርሰ መቃብርቱም ነው የሚለው። በመቃብር ውስጥ ለተዘጋው አጽመ ሰላም ላለው ፍልሰተ ሰላም ላለው ነው የሚለውና በመቃብር ውስጥ የተዘጋ ነው እንትናቸው ለክብር ሲባል እግረ ካህናት እንዲያደርስበት ያው አላው ላይ መንበር ተሰርቶበታል ማለት ነው። ይሄኛው የምንመለከተው የሳቸው አጽማቸው ያለበት መንበር ነው ማለት ነው። ይሄኛው በስተዚህኛው በኩል የምናየው እንግዲህ የሰማዕቷ ቅድስት አርሴማን በረከት የአባታችን የአቡነ ሙሴም ከአጽማቸው በረከት አምላካችን ያካፍለን። እንዴት ነው ማለት ተቀብሮ አላው ላይ መንበር ተሰርቶ? በመቃብር ውስጥ ይዘጋል። የአባቶቻችን የድመው የሚባል አሰራር አለ አይደለ? ውስጥ ላይ በድንጋይ ይገጣጠምና ከላው ላይ የእንጨት መንበር ተሰራለት። ያው ክብር ለሚገባው ክብር ስትላለች ቤተክርስቲያናችን ያ የሆነበት ምክንያት የካህናት የመነኮሳት የዲያቆናት እግር እንዳይደርስበት ማለት ነው። በዛ አግባብ ያው ምእመናንም የአባታችን የአቡነ ሙሴን አጽማቸው ያለበትን ቦታ አውቀው መጥተው ይሳለማሉ፣ ለይተው ያውቃሉ ማለት ነው። ስለዚህ ለዛ ነው ያው ቤተክርስቲያኗ ክብር ሰጥታ ያስቀመጠችው። አሁን ቀጣይ የምንሄደው እንግዲህ ወደ ምስራቃዊ አቅጣጫ ብለን ወደ መስኮት አለች ዋናው የአባታችን አቡነ ሙሴ ስራ የጀመሩበት መግቢያ በራቸው ነው የገቡበት። አዎ ቀደም ከውጭ ሆነ ነው ያየናት ትንሿ ናት። አዎ ምናልባት እዚህ ጋር ላይ የምስራቅ መስኮት እናያለን። እዚህ ጋር መስኮቷ ይች ናት። ያው በምስራቅ በኩል መስኮት የሚያደርጉት ያደረጉበት አባታችን አቡነ ሙሴ ምሳሌው ምንድነው? አንቺ ምስራቅ ነሽ፣ ልጅሽ ደግሞ እውነተኛ ፀሐይ ነው። ያው በምስራቅ በኩል ፀሐይ የሚወጣው ስለዚህ እሱን ለማመላከት ነው። ያው ሚስጥራዊ ይዘት ያለው ነው ሁሉም ነገር። ቤተክርስቲያናችን ያለ ምሳሌ የምታስቀምጠው ነገር የላትም። ከዚህ በኋላ ወደ ቤተልሔም የሚሄድ በር ነው ይሄ። በስተዚህኛው በኩል ነው የምናመራው። ይቅርታ እዚህ ጋር የረሳነው አንድ አለ። ቤተ መድኃኔዓለም ነው። በነገራችን ላይ ይሄ መዘጋጀትና ስርዓት ማስያዝ የሚፈልግ እንትን ነው። በጊዜው ወር ተዘግቶ የቆየበት ሁኔታ ነው ያለው። ለረጅም ጊዜ ይሄ ምር ተቆርጧል። ግንብ ነው። ያው
ያው ከምንመለከተው ጭቃ ነው። ከዚህ በኋላ ሰዎች ያደረጉበት ነው። ከጊዜ በኋላ ያደረጉት ነው። የራስ በጊዜው ዋጋ ይኖረዋል። ይሄን ያደረጉበት አንድም ዘመነ አጸባኔ መከራ ጊዜ ለመሻገር ቤተክርስቲያናችን የምትጠቀመው መንገድ አለ። እሱ ነው ብለን እናምናለን። አንድም ደግሞ ይሄ ስድስተኛ ቤተ መቅደስ እንደማለት ነው። ይሄኛው እንግዲህ ጓዳ አለ ወደ ውስጥ ሲነሳ ማለት ነው። ትንሽ እዚህ ጋር ባገኝ ሐረጉ የምን ምልክት ሊሆን ይችላል ማለት ነው? ያው ቤተ መቅደስ እንግዲህ ቤተ መቅደሱ ላይ የሰጡት እንትን ነው ይመስላል። በዋናነት ግን ቤተ መድኃኒዓለም እንደሆነ አባቶቻችን ያስረዱን ይሄንን ነው። ከታሪክ ከቅብብሎሽ የመጣው ከትውፊቱ ማለት ነው። ወደዛ አለው ቦታ እነዚህ ነው ቤተ መድኃኒዓለም የሚሉት ስያሜዎችን ራሳቸው ናቸው የሰጡት። በጊዜው በራሱ ሰይሞ ስላስቀመጡት ነው። ተመሳስሎብኝ አሁን በላሊበላ አካባቢ ከላሊበላ ቀድሞ ነው የተሰራው አይደለም? 700 ዘመን ይቀድማል። የስያሜ መመሳሰል ግን አለ። ያው አሁን ቤተ ጊዮርጊስ ብለናል ቅድም፣ በቤተ ማርያም መድኃኒዓለም ተባለ። ላሊበላ ይሄን ቦታ ያውቃል መጥቶ ይሆን በታሪክ ወይስ? እንግዲህ አንድ ባለቅኔ ብሏል። ተማር ጥበበ ሊቅ ህንጻ ከመሊቅ ከሙሴ ሲሉ ነበር። እዚህ መስከረም ሙሴ የመጡ አንድ ሊቅ መምህር ለብርሃን የሚባሉ ከመምህር ከሙሴ ጥበብ ህንጻን ተማር ሲሉ ነበርና ያው ቅዱስ ላሊበላ በዛን ጊዜ አልነበረም። ይሄን ቦታ ግን ሳያውቀው አይቀርም ብዬ አላምንም። ምክንያቱም ቅዱሳን ትላልቅ ቦታዎችን ይሄን የማወቅ እንትኑ ስላላቸው እና ኩስምን እነ ደብረ ዳሞን እንደነኛ ተመሳሳይ ትላልቅ ቦታዎችን ያውቋቸዋል ቅዱሳን አባቶቻችን። እንግዲህ በዋናነት ደግሞ እዛ ቅዱስ ላሊበላ ህንጻ ስላለ እዛም ላይ ደግሞ ብዙ የምናየው ታሪክ አለ። አለዚህ ስለላዱ የሱ ላሊበላ ስለ አለ። ይሄ የምንሄድበት ያለንበት አሚጋራ ይባላል። በትርጉም እንግዲህ ምን እንደሚባል አላወኩም እስካሁን ድረስ ትርጉሙን ለመረዳት። በጥቅሉ ቆመበሲ ነው ቦታው። በዋናነት ግን አባታችን አቡነ ሙሴ ህንጻ ሲጀምሩ በዚህ እንደጀመሩ ነው አበው የነገሩን ማለት ነው። በነገራችን ላይ ይሄ በር ቢዘጋ ሁሉም ቤተመቅደስ በሮች ቢዘጉ በዚህ የሚገባው ፀሐይ ብርሃን እስከ ቤተመቅደስ ድረስ ያበራል። በዚህ የሚገባው ብርሃን ማለት ነው። በደንብ አናበው ነው ሲሰሩ። በዋናነት ይሄ ቦታው የሚያገለግለው መስከረም ነው። ይሄ ግን የገና በዓል ማለት ላሊበላ የምናየው በአፄ ገብረ መስቀል ዘመነ መንግስት 300 መዘምራን እንደነበሩ ገድለ ሙሴም ከቦታው ላይ ያሉት ሌሎች መጻሕፍቶች ይናገራሉ። እና በዛን ጊዜ ቤዛ ሁሉ ይሰጥበት እንደነበረ፣ በሁለተኛ መስከረም 4 ደግሞ ወተቀበሉ ወመላእክት ለአቡነ ሙሴ አበው ኢየሩሳሌም ሰማያዊተ እያሉ ምስጋና ያቀርቡበት ነበረ። ከታች ሊቃውንቱ ከላይ ሊቃውንቱ ነው ማለት ነው። እና ይሄ 12 ከታች 12 ከላይ ሆኖ 24 ከነሰ ለምሳሌ ሆኖ ምስጋና ያቀርቡበት የነበረ ነው። እንግዲህ ወደ ህንጻው አቋም ስንመለከት እንግዲህ በጣም የሚያስፈራ ይዘት ላይ ነው ያለው። ይሄ ወደ ውጭ ሊሄድ ነው የሚመስለው። ይሄኛው እንግዲህ ተለያይቷል። ጣራውም ይሄ ትንሽ የሚያስፈራ ሁኔታ ላይ ነው ያለው። አምላከ ቅዱሳን ይጠብቀው ነው የምንለው። በእኛ ትግል ብቻ የሚሆን አይደለም። እግዚአብሔር መፍትሄ ካመጣ እንጂ በጣም እኛ ትልቁ ስጋታችን ይሄ ነው። እውነት ለመናገር ያው መጠገን መታደስ ይችላል አይደል? መጠገንና መታደስ በስርዓት ይችላል። በባለሙያም ተጠንቶ 2-3 ጊዜ ተጠንቶ ዶክመንት አለ እጃችን ላይ መፍትሄ አቅጣጫዎች። ግን መፍትሄው በገንዘብ የተደገፈ ካልሆነ ወረቀት ላይ ያረፈው ለውጥ አይኖረውም ወደ ስራ ካልተቀየረና። ስለዚህ ችግሩ አሁን ገንዘብ ነው። የገንዘብ ነው። ይሄንን መርዳት የሚችሉ ምዕመናን የሚችሉ ማትረፍ እንችል ነበር። ብዙ ጊዜ የተለመደው በኢትዮጵያ ምን አለ መሰለሽ፣ አንድ ቤተክርስቲያን ሲሰራ መስኮት፣ በር፣ የሆነ መንበር፣ ወንበር፣ እንደዛ አልባሳት መጋረጃ መግዛት ነው ሰው ልምዱ እንጂ እንደ አይነት ታሪኮች እንዳይጠፉ የማድረግ ልምድ የለውም። የሆነ አዲስ የሚሰራ ቤተክርስቲያን ላይ ከሚሰጥ እንደዚህ አይነት ቦታ ከሚያተርፍ የሆነ ካቴድራል እያለ ዝም ብሎ ህንጻ ሲደረድር መኖር ነው የሚፈልገው። ደግሞ እንደ አይነት ቦታዎች ነበር መጠበቅ የነበረባቸው ነው ወይስ መሀል ከተማ ላይ ትልቅ ካቴድራል መስራት ነው እውነት የኢትዮጵያን ታሪክ ሊያስጠብቅ የሚችለው? በጣም ማስተዋል ተስኖናል። እግዚአብሔር ማስተዋል ያደለን እንጂ እኛማ እንግዲህ ስራችን ቦታ መጠበቅ ነው፣ መክፋት፣ መዝጋት፣ ማጠን ነው የኛ ስራ። እየሰራን ነው። ከዛ ውጭ ማሪያ ምን እንሆናለን? እንግዲህ በየሚዲያው በለምናን እያደረሰን ነው። እስካሁን አይዟችሁ እስኪ እናግዛችሁ ምን ማቴሪያል ነው የሚያስፈልጋችሁ ያለን ምን አንድ የለም በዚህ ዙሪያ ላይ ማለት ነው። የምትመለከቱት እንግዲህ የድብ የምንላት አውሬ ነበረች። እሺ ቦታው ላይ ሲመጣ አባታችን አቡነ ሙሴ ያገኙት ይሄው እንደምታየው እንግዲህ ተቆርጧል። ይሄ መቃብር ተጠቅመውታል ሰዎች። አዎ ብዙ እንግዲህ የቤተክርስቲያኑ ግድግዳ በውስጥም በውጭም ግድግዳው እንደዚህ ቆርጦ መቃብር አድርገውታል።
ባለማወቅ ነው። አንድም ለቤተክርስቲያኑ መፍረስ በጥናት ግኝቱ ራሱ መሸከም አቅቶት ነው ከእግሩ ሲቆረጥ እንቅስቃሴ ሲፈጠር ነው ከራኩ የመጣው የሚል ነውና የዛ እንግዲህ ድብ የምትባለው ያቺ ናት በዋናነት ቆርጠዋት ነው ለማለት ያክል እንጂ እዚህ ጋር ሙሉ የሷስ ነበር። አቡነ ሙሴ ናቸው የሳሏት ያው እንግዲህ ያው በስሟ ምክንያት ሰየሙላት እኮ ስሙንም የድባ ብለው ሰየሙላት ያው ማለት መልካም ስራ ኑሯት አይደለም ግብሯ ይሄ ነው እንግዲህ የሚመስለው። ይሄኛው ዳብሎስ ነው ያው ሁሉም አውሬ ካውሬ አይደለም እችስ ነፍሳትን ነው በእጁ ያዘው የሳት በትር ነው ዘቅዝቆ ያዛቸው ነፍሳት ነው። እዚህ ጋር የጸውሩን እንግዲህ የተፈተለ ነው ወደ ላይ አሁን የዘመኑ ወጣት ከዚህ ነው ኮረጆው ቀጥታ ማለት ነው ወደ ላይ ያቆ ወደ ዘፈትሎ ጸውሩ የምራባውያን የ6 ዓላማ ነው የሰይጣን ዓላማ ነው የሚያስቀጥሉት ከዛ የተወረሰ ነው እንግዲህ እንጂ አሁን እና አፄ ቴዎድሮስ እንኳን ጸውራላችሁ ሲባል ልሙጥ ወደታች ወረደ እንጂ እንደዚህ ቆመ ጸውር ይሄ ከየት እንደሚያመጣው አላውቅም ተወርዶ ይሄ አሁን የምንገኝበት ነው ምዕራፈ ቅዱሳን ይባላል። የቅዱሳን አባቶቻችን አጽም ያለበት ቦታ ስለሆነ ማለት ነው። በዛውም ላይ ደግሞ በግራ በቀኝ ዝግ መስኮቶች እናይበታለን። ገና ያልተከፈተ ማለት ነው። እንደው ሲሰሩ ለቅርጽ የመስኮት ስራ ሰጥተውት ዝግ መስኮት ይባላል እንጂ ከዛ በኋላ ምንም ነገር የለም። እንግዲህ እኛ ሌላ ሚስጥር ካለ አናውቅም እኛን አይመለከተንም። እኛ በተረዳነው ልክ ግን እንደዛ ነው። እግዚአብሔር ራሱ ድንቅ ስራ ሊኖረው ይችላል ግን ዝግ መስኮቶች ናቸው የምናያቸው። በዛኛው በኩል አሉ ቁጥር አላቸው እንግዲህ 3 ሲሆኑ ምሳሌ ያለው 5 ሲሆኑ ምሳሌ ያላቸው ይሄ እንግዲህ አጽመ ቅዱሳን ነው። አጽመ ቅዱሳን በእሳቸው ጊዜ አብረው የነበሩ ቅዱሳን እንደነበሩ ነው ብዙ በታሪክ የሚናገረው። ምን ያህል ይሆናል ብዛታቸው? ብዙ ነው። ተጋብለን ስናየው በጣም ብዙ ነው። አጽመ ቅዱሳን ነው። በዚህኛው በኩል አልፈረሰም ተገነዙ ነው እንግዲህ ጥርሳቸውም እግራቸውም እጃቸውም እንዳለ ነው። ስለዚህ ከአብራቸው ከመጡ ቅዱሳን ግማሹ ተሰውረዋል ግማሹ ደግሞ አርፈው እስካሁን ድረስ እንግዲህ አጽማቸው ሳይበሰብስ በዚህ ቦታ ላይ በክብር ተቀምጠዋል ማለት ነው። እንግዲህ ገዳሙ ጫካ ሁሉ በቅዱሳን የተመላ ነው። በነገራችን ላይ የከበሮ ድምጽ የጸናጽል ድምጽ የሚሰማበት ነው። እንደው አሳቻ ሰዓት የቤተ ክርስቲያን የተከፈተ ያክል ስሜት ይሰማል። ለማንኛውም ጊዜ ማይሌት ተቆመ ሁሉ እስኪመስል ድረስ ሰዓታት የተቆመ እስኪመስል ድረስ ብዙ ገጠመኞች አሉ። ቤተክርስቲያን ሳይከፈት እየተመጣ አንዳንድ የሚያጋጥማቸው ሰዎች አሉ። እንደ አይነት ነገሮች ሲመጡ ጫማ የሚወልቅበት ላይ ጫማ ሳይኖር ሲቀርብ እንደገና ምንም የተዘጋ ቤተክርስቲያን እየሆነ ሁሉ የሚያጋጥማቸው ሁኔታዎች አሉ እና እንደዚሁ አንድ ወቅትም አንድ ወንድም ከመገደሙ በፊት ቀን በቀትር በዚህ ያልፍ አረ ቤተክርስቲያን ደባ ገብቷል ብሎ ለቃቤት ተናግሮ ጠባቂ ምን አስኬደ በዛ ብለው ሁሉ እንደነገሩት ይነግረኝ ነበር። አንድ ታሪክ ካለ ማለት ነው። የሻውራውን ድምጽ እየሰሙ የማይጠሙት ድምጽ ሲሰሙ ደባ ገብቷል ቤተክርስቲያን ብሎ እና እንደዚህ እስከ ድረስ ነው ቦታው ቅዱሳን ያልተለዩት ቦታ ነው ለማለት ያክል ነው። ያው ብዙ ጊዜ ሰው ያየነውን ሁሉ እናገረውና ለበቃን ነው የሆነው ሰው ታነ በቃደራ ይደርሳን ጉብዳ ዱርዮች የብቃት ይመስላል እንጂ ብዙ ነገሮች ነው ግን ከየት እናመጣለን ብቃት እንጂ ብዙ ገጠመኞች አሉ እዚህ ቦታው ላይ ማለት ነው። ብዙ የሚያጋጥሙ ብዙ አንዳንድ ቦታዎች ላይ እንደዚህ አይነት ነገሮች አሉ። አሁን እንደዚሁም ቤተክርስቲያን አልከፈትልን ብለው ዝም ብለው በር ላይ እናቶች ያጋጠማቸው እናቶች አሉ የነገሩኝ። በር ላይ ቆመዋል ቤተክርስቲያኖች በቃ ይከፈትልናል ብለው ሰዓታት ተቆመው ማለት ነው። ውስጥ አገልግሎት ካህናት መጥተው የጀመሩ መስዋዕት ዝም ብለው ቆመው አሁን ታውን ይከፍቱኛ ብለው አድምጠው መጨረሻ ላይ እንዳሉ በዛው እንቅልፍ አሽልቧቸዋል። ሲነቁ ዝም ያለ ነገር ነው። ኋላ ቆይቶ ቤተክርስቲያን ተደወለ ማለት ነው። እንደና ተገጠመኞች ሁሉ አሉበት ማለት ነው። ስለዚህም ሱራን ቅዱሳን አባቶች ምንም ጥያቄ የለም። እንግዲህ አሁን እንደምንመለከተው እዚህ ጋር አንድ በር ታየናል። ሁለተኛ በር እዛ ጋር ይታየናል። እንግዲህ አቋቋሚው ግራና ቀኝ ነው። እንግዲህ በቤተክርስቲያን ስርዓት መሰረት የሴቶች መግቢያ በቀኝ የወንዶች መግቢያ በግራ ነው አይደለ? እዚህ ጋር ስንመለከት ግን የወንዶች መግቢያ በታች በቀኝ ነው፣ የሴቶች መግቢያ በግራ ነው። ተቃራኒ ነው። ግን ግራ እንዳንጋባ ይሄኛው ይሄ የሴቶች መግቢያ በር ነው። ወዴት ነው የሚሄደው? ይሄን ደረጃውን ተከትሎ ወደ መቋሚያ አንስት ወደ ሴቶች መቋሚያ በር ይዞ ይሄዳል። የወንዶች መግቢያ በር ደግሞ በስተቀኝ በኩል ገብቶ ቀጥታ ወደ መቋሚያ በሲ ወደ ወንዶች መቋሚያ ቦታ ይወስደናል ማለት ነው። እዚህ ጋር በጣም ተጠበውበታል። እዚህ ጋር ማለት እንግዲህ ስሙ ጠፍቷል። የተገለጸው የሰማዕታቱ ስም ስዕሉም ደብዝዟል። እዚህ ጋር ላይ ስዕል ነው የምንመለከተው።
የስለ ያረግ እንትኑንም ቀሰርተውታ አንዱ በመቀጠል እዚህ ጋር ላይ ወደ ቤተ ጊዮርጊስ ቀረብ እያልን ስንሄድ እንትኖች ጥበቦች እየበዙ ይመጣሉ። ወደ ውስጥ ስንገባ ብዙ ምናቸው ነገሮች ይኖሩና እንግዲህ የክራኩ ቅድም እንዳየነው ወደ አባታችን ከአቡነ ሙሴ ቤተ መቅደስ የጀመረው ክራክ ይሄዳል። እንግዲህ ክራክ ወደ የጀመረው አልፎ እንትን ድረስ ነው የሚሄደው። በጣም እንትን ነው ክራኩ እውነት ለመናገር በጣም ሰፊ ነው። ይሄ የናልደርስበትም እንጂ ነው እጅ አስገብቶ ድረስ ይላል። በጣም ረጅም ክራክ ነው ያለውና በጣም የሚያስፈራ ነው። አሁን ከዚህ በፊት ከ5 ዓመት በፊትም ምናምን ጥረት አርጋችሁ ነበር አይደለ? ይሄ በቅርስ ጥበቃ ሚኒስቴር እንዲታደስ ትኩረት እንዲሰጠው ምናምን ምን ላይ ደርሳችሁ? ያው የቅርስ ጥበቃ ሚኒስቴር ምንድነው በስተውጭ በኩል የሪቴኒንግ ድጋፎችም ስራዎች እንደው በውጭ በኩል አንዳንድ ቦታ ላይ እንደጀመረ ተቋረጠ ማለት ነው። አሁን እሱ ነው የኛም ትግል እንዲቀጥል ያልፋል። የተቋረጠው በምክንያት ነው እንግዲህ በበጀት ነው የሚሉን። እኛ እዛ አካባቢ ስንሄድ በጀት እጥረት ነው የሚሉን። ምናልባት ያለው ወቅታዊ ሁኔታም አንድ ተጽዕኖ ሊሆን ይችላል። እንዳጠቃላይ ግን የበጀት እጥረት ነው። እዛ ጋር ስንሄድ የምንጠየቀው በጀት የለም ነው የምንባለው። ቀጣይ ዓመት ይሉናል። ቀጣይ ዓመት ነው የሚሉን ሁልጊዜ። እስካሁን የተሰጠ እንግዲህ ተጀምሮ በተግባር የተገለጠ ስራ የለም። ስለዚህ ውስጥ ላይ ምንም አንድ ምድሳት አልተደረገለትም። ውስጥ ላይ ምንም የተጀመረ ነገር የለም። ውጭ ላይ ግን ያው የምናየው ያየነውን እነዚህ ግንባታዎችን በመንግስት ድጋፍ የተሰራ ስራ ነው። እኛው ደግሞ እንግዲህ የምናየው መስኮት ኪዳነ አብርሃም የምንለው ነው። ኪዳነ አብርሃም ለአብርሃም ትውልድህን እንደ ሰማይ ከዋክብት እንደ ባህር አሸዋ አበዛልሃለሁ ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ የሰጠው ቃል ኪዳን ነውና ከዛም ያን እንግዲህ ኪዳነ አብርሃም ያሉት አባታችን አቡነ ሙሴ ለእግዚአብሔርም ለአባታችን ለአቡነ ሙሴ ሰጣቸዋል ማለት ነው። ቃል ኪዳን ስምን የጠራ መታሰቢያን የሚያደርግ መታዝክርህን ዘክረው መታሰቢያን ያድርገው በአንተ ጸሎት የሚድኑ ብዙዎች ናቸው ብሎ ክርስቶስ ቃል ኪዳን ስለሰጣቸው ነው። ስለዚህ በመታሰቢያ የተደረገለት የአባታችን የአብርሃም ቅዱስ አብርሃም በረከቱ አይለየን። ያው ደግነቱን አባቶቻችን ያው የደጋግ ሰዎችን ታሪክ እንዳይረሳ ነው። ምዕመናን የአብርሃምን ደግነት አይተው ደግ እንደሆነው ኪዳነ አብርሃም ብለው ሰየውለታል ማለት ነው። ቅዱስ ላሊበላ ነው ስለ ቅዱስ ላሊበላ ይላል። እንግዲህ ፈረስ ላይ ነው የተቀመጠው፣ ጦር ነው የያዘው። ጃንጥላ ድባብ ድሮ ነገስታት የሚሉት ናቸው። እዚህ ጋር ላይ መለከት የሚይዙት ክተት ሰራዊት ምታነጋሪት የምንለው እዚህ ጋር ላይ በዛን ዘመን ላሊበላ አልነበረም ብለናል። አቡነ ሙሴ ናቸው የሚቀድሙት። ማንሳለው እሱ ነው ዋናው ጥያቄ። ከሳቸው በኋላ ደግሞ የተነሱ ቅዱሳን በተገቢ መንገድ ተገልጸዋል እዛ አካባቢ ላይ እዚህ ቦታ ላይ። ሳሊያን ወይም ደግሞ ተመልካች አካባቢ መጣ እዛ አካባቢ ያለው የስዕል አረግ የስዕል አቀማመጥ ወዘተ ልዩነት አላቸው እዛ አካባቢ ላይ ያሉት ከዛ በኋላ የተሰሩ ስለመሆናቸው ማለት ነው። የዛ አካባቢ የሳለው የሳይ የሚባል ሀገር አለ። የሳይ ማለት የሳሃለው የሚኖርበት ቦታ የነበረ አንድ ትልቅ ጻድቅ ማለት ነው። ስለዚህ ቦታው የሳይ ጊዮርጊስ ተብሎ ይጠራል ቦታው። ከዚህ ቦታ ጋር የሚያያይዘው ምንድነው እዛ ነበር የሚኖረው ማለት ነው በአቱ ማለት ነው። ከዛ የሚመጣ አንድ ታላቅ ቅዱስ ሰው ነው ሲስለው የነበረው በስም አልተገለጸም። ይሄኛው ቅኔ ማህሌት ነው። አሁን ወደ ቅድስት ነው የሚገባው የቤተ ጊዮርጊስ ማለት ነው። ይሄ ቅኔ ማህሌት ነው ራሱን የቻለ። ይሄኛው ቅድስት ነው ወደ ቅድስት ነው አሁን የምንሄደው እንግዲህ ይሄ የቤተ ጊዮርጊስ ነው እንግዲህ እንደምንመለከተው ጣራውም ግድግዳውም እዚህ ጋር ሙሉ ነው። እዚህ ጋር ደግሞ የምናያቸው ከአቡነ አንጦንስ ጀምሮ ያሉ ትላልቅ አባቶችን ነው በግድግዳው ላይ የተቀመጡት። አቡነ አንጦንስ፣ አቡነ ስብሐት ለአብ፣ አቡነ መቃርስ፣ አቡነ ሊቃኖስ ራሳቸው አቡነ ሙሴ እዚህ ጋር ተቀምጠዋል ማለት ነው ቅድም ባልነው አግባብ። ስለዚህ ስለ ቅዱስ ፋሲለደስ ማለት በዚህኛው በኩል ያው መላእክት ናቸው ከላው ላይ የምንመለከታቸው። ቅድም በመኝታችን ቤተ መቅደስ እንዳየነው እዚህ ጋር ረቀቅ አድርገው ብዙ በጣም ግሩም የሆኑ ስራዎች ነው እዚህ ጋር ላይ የምንመለከተው። እንግዲህ ይሄን ነው የሚመስለው። እንግዲህ የውስጥ ለውስጥ ጉብኝታችንን እንደ እግዚአብሔር ፈቃድ እዚህ ላይ ጨርሰናል። ቀሪ ስራችን የሚሆነው የዕቃ መዛግብቶችን ዕቃ ቤቶችን እሱን ማየት የአባታችን የአቡነ ኪራኮስን ዋሻ ማየትና
ቀጣይ የመንኩሳቱን የውጫዊ እንቅስቃሴ ምን ይመስላል የሚለውን የምናይ ነው የሚሆነው። ወደ ስለነበረን ጊዜ እግዚአብሔር አምላካችን የተመሰገነ ቤተ መቅደሱን ጨረስን። በቃ የቤተ መቅደሱን ክፍል እዘጋ ጨርሰናል ማለት ነው። እንግዲህ አቡነ ሙሴ በዓለም ዙሪያ ከ10,000 በላይ ፍልፍል አብያተ ክርስቲያናት እንደሰሩ በኢትዮጵያ ደግሞ 500 እንደሰሩ ተነግሯልና አሁን ከ500 ይሄ አንዱ እሳቸው ያረፉበት አጽማቸው ያረፉበት ነው የመጣ ነው። ግን 500 የት ነው የሚገኘው? ከዚህ ውጭ ጥሩ አሁን ያለንበት ወረዳ ላይ 12 ውቅር አብያተ ክርስቲያናቶች አሉ። ዳውንት ውስጥ ላይ ማለት ነው። የት ከዚህ ጀምረን ስንሄድ አሁን ጠርጠሪያ ቁስቋም ትባላለች። ድቢቱ ከዚህ ተነስታ ሄዳ ያርፋበት እዛ እሳቸው ሲደርሱባት አሁን ለመስራት ሲሄዱ እዛ ጋር ስለነበረች ሸሽታ ሄደች። ጠርጠሪያ ስለተባለ ጠርጠሪያ ተባለ። መዳማርያም ይባላል። መዳ ማለት ነው የአባታችን ያቡነ ሙሴ መጥረቢያቸው ረስተው ደው ስለነበር ለዛ ነው መዳ የተባለው። ያው ለስም መታሰቢያነት ነው። ቅዱሳን ነው ዝንጋይ ኑሮባቸው አይደለም። የቀረጥ ጊዮርጊስ ይባላል። ጉሊያ ይባላል። እዛ ጉሊያ የሚባለው አካባቢ ላይ ገና ያልተከፈተ ዋሻ ነው። ይከፈታል። አሁንም በጊዜ ተዘግቶ ነው በሁኔታዎች ላይ ሰፊ ማብራሪያ የሚያሻው ነው እሱ። የሰጎራ ቂርቆስ የምንለው አለ። አይማጥ ማነው እዚህ አርባይቱን ሻማ አርባይቱን የምንለው አለ። አሁን በቅርብ ደግሞ ሙስሊሞች መስጊድ ሊያደርጉት ፈልገው ቡና ሲያፈሉበት የነበረ ዋሻ ነበር። አሁን እሱ በቅርቡ ተስተካክሏል። እሱም ጊዮርጊስ ይባላል። ፋሲለደስ ዋሻ አለ። ጊዮርጊስ ነው የሚባለው በስም ግን ጊዮርጊስ ነው የሚባለው የተፈለገ ነው የሚባለው ግን ጊዮርጊስ ነው የሚባለው መጠሪያ ስሙ። እንግዲህ ጊዮርጊስ ነው የሚባለው እንግዲህ እንደያለ ቁጥራቸው ያደገ ዳውንና ገሃ ማርያም እንደውም ዘርፍ ትታየናለች እሷ። እሺ ተራራው ቆይ የተቆረጠው ተራራ ያለ ዝቅ ያለው ከተራራውና ተራራው ማለት ዝቅ ያለችው ቦታ ላይ ናት ቤተክርስቲያን ያለችው ሳቸው ይሰራ። ማን ነው መስለው አሁን በዚህ አሁን ባለንበትም ወደ 23 የሚጠጋ የተሰወረ ስውር ቤተ መቅደሶች አሉ። አሁን ሰው ካወቀችው እንደተሰወረ ገድሉ ላይ ተጻፈ። ስለዚህ እሳቸው ሲሰሩት ራሱ የሚሰወረውንና በግልጽ ደግሞ የሚታየው ለይተው ነው ማለት ነው። ሰርተው ያንጹትና ይዘጉታል። በተመሳሳይ ነገር ለመገለገያ የሚሆነውን ያስቀምጡታል ማለት ነው። እንደዚህ በግልጽ ይሄ የሚያደርጉበት መሰረታዊ ዓላማ ምንድነው? አላውያን ነገስታት አላውያን አህዛቦች የማያውቁ ቅዱስ ነው እንዲቀጥል የሚፈልጉት የቅዱሳን መገለገያ የራሱ የሆነ ስላለው ነው። አንድ ይሄ ነው። በሁለተኛው እንግዲህ የራሱ ቅዱሳን የራሳቸውን ዓላማ ይኖራቸዋል። እኛም ማናውቀው ሚስጥር ግን የተሰወሩት እየተገለጡ ነው የሚል ሐሳብ ስንወስድ በመቄት 2-3 የተገለጹ ቤተክርስቲያኖች አሉ። እነሱን በአካል ማየት ስለሚቻል ማለት ነው ያለው ሁኔታ ይሄ ነው። በዋናነት ግን ይሄ የማረፊያቸው ቦታ እንደመሆኑ መጠን ለየት ያለ ብዙ ስራዎች የምናይበት ገና ወደፊት ስንሄድ እጅ መስቀላቸው በትረ መስቀላቸው ወዘተ ነው ቅርሳቸውን የምናገኝበት ሁኔታ ላይ አለ ማለት ነው። ዋናው ሙሉ ቅርሳቸው ታሪካዊ ይዘታቸው ዙሪያ ነው ያለው። እንግዲህ አባታችን አቡነ ሙሴ ወደዚህ ስፍራ በአካል በእግራቸው ከመምጣታቸው በፊት ይህንን ቦታ በልባቸው አይተው በእግራቸው ሲረግጡት ደግሞ በብርሃን ተሞልቶ አይተውት ይህ ቦታ እንግዲህ የዘላለም የሳቸው ማስታወሻና መገለጫ ሆኖ 1600 ዘመናትን አስቆጥሮ አሁንም ደግሞ ወደፊት ይቀጥላል። ከምንም በላይ ደግሞ እንደዚህ አይነት ታሪካዊ ጸጋዎቻችንን የአባቶቻችንን አሻራ ደግሞ እኛም የማስቀጠል ኃላፊነት አለብን። እንዳየኑ አብያተ ክርስቲያናቱ በሰፊ የሆነ የመሰንጠቅ የመፍረስ አደጋ ላይ ናቸውና ይህንን ቦታ ሁላችንም ተረባርበን ለነገው ትውልድ የማስቀጠል ኃላፊነታችንን መወጣት አለብን። አባቶቻችን ኢትዮጵያን አክብረዋት ቀድሰዋት እንደዚሁም ደግሞ ትውልድ ይድንበት ዘንድ የቃል ኪዳን ስፍራ ይሆኑን ዘንድ እንማጸንበት ዘንድ ትተውልን የሄዱት እነዚህ አይነት ማስታወሻዎች ለኛ ተስፋዎቻችን ናቸው። የመጪውን ዘመን የምናይበትም ድልድያችን ነው። ተስፋችንን እንጠብቅ። አሁን እንግዲህ የምንሄደው ወደ ቤተ መዛግብት ነው። ወደ ዕቃ ቤቱ ነው። እዛ ውስጥ አባታችን ያቡነ ሙሴን ነዋያ ቅዱሳቶች ከኢየሩሳሌም ጀምሮ ይዘዋቸው የመጡትን መንፈሳዊ ቅርሶች እናያቸዋለን ማለት ነው። ከግብጽም ይዘው መጥተዋል አይደል? ከዚያ ያመጡት ነው። ከኢየሩሳሌም ይዘውት የመጡት ኢየሩሳሌምም ከግብጽም ሰብስበው በየቦታው ይዘውት የመጡት ነዋያ ቅዱሳቶች ናቸው። እንግዲህ ለኢትዮጵያ ነው ሰጥተዋል። ነዋያ ቅዱሳት ነው የምንለው። ይሄ ቅርስ የሚባለው ይሄ ዘመኑ ንግግር ወረሰንና ቅርስ እንለዋለን። እኛ ነዋያ ቅዱሳት ነው የምንላቸው።
እሺ እንግዲህ የዕቃ ቤት ከዳር የሚሆን አባን አንድ አባት የዕቃ ቤቱ ኃላፊ ናቸው። አይ እንዲሁ ከውጭ ምንም እንዳይገባ ህግ የሚሉ ናቸው። ያ አለ ዘበኛ። እቺ እንግዲህ በአታችን ናት። ቤቲቱ በነገራችን ላይ ባለውለታ ናት። እቺ በአት ስንመጣ እቺ ቤት ተቀብላ ነው እንግዲህ ዛሬ ለቤት ያበቃችን። ይሄ እንግዲህ ዝቅ የምታዩት ቤት አልነበረም። ወደ ገዳሙ ስንመጣ ስንጀምር በዛ አጋጣሚ 2006 ዓመተ ምህረት ነው ድጋሚ ገዳሙ ተመስርቶ በአንድነት የተጀመረው ማለት ነው። ምን ሆኖ ከዛ በፊት እንግዲህ የግራኝ ወረራን ምክንያት አድርጎ ግራኝ ቤተክርስቲያኑ ባያቃጥለው ባያጠፋውም በአካባቢው ያሉ አበው መነኮሳት ተሰውተው ስለነበረ በዛ ምክንያት እየተዳከመ በአርሶ አደሩ እጅ እንዲሆን ቆይቷል። 2006 ዓመተ ምህረት ብፁዕ አባታችን አቡነ ቄርሎስ ናቸው ወደዚህ እንድንመጣ እኔን ላኩኝ ማለት ነው። ስመጣ ያው ወደ 300 400 አርሶ አደር መመን ነበር። አፋበላይ ነው አብዛኛው መኪና አቁማችሁበት የመጣችሁበት በላይ ነው ብዙ ህዝብ እና መጣን። ያው ላይም አንድ ቤተክርስቲያን ልደታን ቅዱስ ሚካኤልን ቆላም ላይ እዛ ቅዱስ ገብርኤልን ሰራለን እነሱ ያው ገዳሙ በስርዓተ ገዳም ምእመናን ካህናትም ስላሉ ሌላ እንቅፋት እንዳይፈጠር ያው ብዙ ጭቅጭቆች አሉበት በነገራችን ላይ ወደዚህ ለመመለስ እና ያው እግዚአብሔር የተመሰገነ ይሁን። ማረፊያ በአታል ነበር እዚሁ ነበር 2 3 ነው የምንታጎረው እዚች ውስጥ አሁን እግዚአብሔር በሳር ነበር የተሸበበ የነበረችው በጭራሮ ነገር አሁን እንግዲህ ይሄን ሁሉ በአት ወልዳለች ማለት ነው እንግዲህ እቺ በአት። ስለዚህ ከ2006 ጀምሮ የዚህ ገዳም አበምኔት እርሶ ነው ማለት መሆኑ ነው እንግዲህ ያው ስሜ አባ ገብረ እግዚአብሔር ይባላል። እሺ ይቅርታ እንግዲህ ያው ይቅርታ ላይ ነው አቡነ ሙሴ ምን ያህል ጊዜ ሆነ እዚህ ጋር ከመጣ ነው ከሰዓት ነው። እሺ ምን ቅርሶች አሉ እዚህ? ከዚህ የገላቸው የራሳቸው ገለ ራሳቸው የራሳቸው ያው ነው ገለ ነው በጊዜ የተጻፈው ማለት ነው። እና ሌሎችም ስንግዛር ታምረ ማርያም ሌሎችም ብዙ ዛፎች አሉ ይገኛሉ ከዚህ ውስጥ የብሬት እንቺ ነው ታምረ ማርያም ናት። ታምረ ማርያም ጥንታዊ ነው ማለት ነው። አሁን በቅርስ ከየት ነው የመጡት? እዚህ ስፍራ ላይ እንዴት ሊገኙ ቻሉ? ማለት አቡነ ሙሴ ራሳቸው ያመጧቸው ናቸው ወይስ ከጊዜ በኋላ ከሌላ ቦታ የመጡ ናቸው? እነዚህ ከየት ነው መነሻቸው? መቼ ነው ዘመን ናቸውስ? መቼ ነው የማን የንጉስ ማን አልተገለጸም። ያው ጥናት ቢደረግበት ግን ሊደረስበት ይችላል። እንግዲህ የማን ነው የራሳቸው 1600 ዓመት በላይ ኖረ መስቀል ማለት ነው። ስለዚህ ይሄ ዋና ገድላቸው ነው። አሁን ከዚህኛው ገድል ላይ ነው ወደ አማርኛ ተተርጉሞ አሁን ታትቦ የታተመው። ሌላም በትልቁ የተጻፈ አለ። ማን እንደጻፈው ይታወቃል? በመቼ ማለት ነው ዘመኑ? ስለዚህ አሁን እንግዲህ ሙዚየም እያሰራ ነው ገዳሙ። ሙዚየሙ ሲያልቅ እነዚህ ቅርሶች ናቸው እዛ የሚገቡት ወይስ ሌላም ቅርሶች? ሌሎችም ብዙዎች አሉ። ከዚህ ጋር አሁን ለምሳሌ ለሳምንት ተቀምጠው ያለው እንጂ ሌሎችም ብዙዎች አሉ። የበዛኛው ሲሚንስ የራሳቸው ናቸው። ሰላም ነው አባታችን? እግዚአብሔር ይመስገን። እንዴት ነው? እግዚአብሔር ይመስገን። ምስጋና ይሁን። ቅድም እዛ ውጪ በድንጋይ የወረወሩ ጦጣዎችን ሲመቱ እያየን ነበር። ያስቸግራሉ ጦጣዎች በጣም በመስኮቱ ብዙ ይገባሉ በላይ እና ችግር በጣም አለ። ምን ያጠፋሉ? እርክ እንዴው እንግልብት አድርገው ያን ልብሱን ሁሉ ጎትተው ያ ወደ ነው የሚያወጡ። አሁን እዚህ እንዳይገቡ ብዙ እንዳይገቡ ነው ብዙ ያስገባል። ችግር አለብን። ናዳ ተላይ የመጣ እየረፈቀ ወደና ቆርቆሮ ነበር ግብት እንትን አረገው ቁልቋሉ ናዳው
እዚህ ላይ ድንጋይ ምናዳ ከላይ ይወርዳል። አዎ ይመጣል። እዚህ ቤት ላይ ዝንጀሮ ይሰደዋል፣ ጦጣ ይሰደዋል፣ ዝም ብሎ ይወርዳል። እሱ ራሱ ይወርዳል። ታዲያ ግን አሳልፎ ለሰው አልሰጠም። እግዚአብሔር እሱ ቸር ነው። አንዲት ብሌኔ አንዲት ብሌኔ አንዲት አይነካል። በኋላችን በጀርባችን በዚህ አልፎ ደው ይላል እንጂ አሳልፎ አይሰጠንም። አሁን እሱ ካሜራማን እየቀረጸ ከላይ ወርዶ ቁጭ ብላለ ይለካ ሳይመታው አለ። እዛ ጋር ቆመው ወደዚህ የተመለከቱበት ኧረ አባ ሰው አለ። ከላይ ወርዳ ቁጭ ብላ እዚያ እንዲሁ እኔ ከብለን ብላ እዚሁ ያረገረገ አዲ አሁን ምን ልበል እንግዲህ እግዚአብሔር ተጠበቀው ምንም እንዲሁ መቶ ጥይት ቢተኮስበት አይነካውም። አቡነ ሙሴ የድንግል ማርያም አቡነ ሰማዕቱ ጊዮርጊስ ቃል ኪዳናቸው ከዚህ ነው ያለ በሙሉ። እንግዲህ አሁን መጀመሪያ ይሄ እግዚአብሔር እሱ ሲሰጥ ምንም ግን እንዲሁ ተዋት ያደረገ እንደሆነ ትንሽ ጨርገብ ያደረገናል። አምላክ ቸር ነው። አምላክ ሕይወት ነው። አምላክ አባት ነው። አምላክ የዓለሙ ሁሉ መድኃኒት ነውና እሱ ሲሰጥናል። እኔ አሁን እዚህ የተገባው በሌላ ገዳም ነበርኩኝ። ከዚያ እንዲሁ ተወታረኩትና ደግሞ እዚህ መጣ የበለጠ 12 ክንፍ ያላቸው ከዚያ ያላቸው ደግሞ እንስ ያሉ ናቸው። ቃል ኪዳናቸው ይህንኝህ ይበልጣል። ቃል ኪዳናቸው ይህንኝህ ይበልጣል። 5500 አዎ ይህንኝህ 55 ትውልድ ምድር ላሉ ብሎ ቃል ኪዳን ሰጥቷቸዋል። የሌላው 10 ትውልድ ከዚህ አይበልጥም። እዚያ ወዲያ የነበርኩበት እነዚህ ይሄ እንኳን እናንተ የሌ ልጅ እስከምጽአት ድረስ እንደው እዚህ ወደ ምሕረቷን የረገጠ ተስፋ አለው ብሎ እግዚአብሔር ቃል ኪዳን ገብቶላቸዋል። ለአቡነ ሙሴ፣ ለድንግል ማርያም፣ ለሰማዕቱ ጊዮርጊስም፣ ለአርሴማ ቅድስት ቃል ኪዳን ገብቶላቸዋልና ካዲያ መቼም አውሬው እንስሳው ምኑ ይታገለናል። ግን እንዲው ገና መወጠኑ የቀድሞ እነሳቸው አጥንተውት ነበርና በእነሱ ጊዜ እህል አይሉ ምን አይሉ ቤት አይሉ ዋሻ አይሉ በቁጥቋጦ በዋሻ ውስጥ እዚያ ነው። እኛ ግን ግብዞች ስለሆነ እዚች ውስጥ አለን። አሁን አራዊቱ እንስሳው ምንም እያለ የተዋጋን አለ። ለዚህ ማንነት ያስተዋውቁ አባ ገብረ ዮሐንስ እዚህ ቃቤቱን የሚጠብቁት እርሱ ነው። አዎ ደግሞ አዎ እኔ ነኝ። እሱ ደግሞ የበላይ አለ የሌሊት አለ። አዎ የሌሊት አለ። እኔ የቀን የቀን ጠባቂ ነው። አዎ እሱ ደግሞ ምንድነው አሁን እዚህ ቅርሱ ምንድነው? አሁን አያያዙ እንዴት ነው? ምን ይመስላል ቅርሱ? 66 ነው ምናምን ነው። እኔ በዚያ በፊቱ ሲቆጠር 66 ቅርጽ በኢየሩሳሌም የመጣው ግማሹም እዚህ የተጻፈው በኢየሩሳሌም እሳቸው ይዘውት የመጡ ቅርጹ ይሄ አይባልም። እሱም ድንቅ ነው። የሌላው እዚሁ ሀገር የተጻፈ በእጅ የተጻፈ ነው። የእሳቸው ግን በውጭ የመጣ በኢየሩሳሌም በዚያ የመጣ ነው እና ታዲያ አሁን ይሄ ዋሻው ዝናብ ስለሆነ በዚህ እየመነጨ አሁን እኮ በዚህ ሰሞን ነው ትንሽ ተግ ያለ እንጂ እየተቀዳ ነው ውሃው ብዙ ውስጥ እየተቀዳ ታዲያ አበላሸው። መቋሚያውንም ጽናውንም ጽናጽሉንም መጽሐፉም እየተገለጠ ዕለት ዕለት አሁን ይኸው ትናንትና ሰውዬው ውለዋል እዚህ ሲገልጡ ሲያጥኑ ሲገልጡ ብሎ ነው ይሄዱ። አሁን ካዲያ ደግሞ ወዲያው ተመልሶ ይበላሻል። አሁን ጽናው ያሁን የሚወዘወዘው ጽና ጠቁሯል። ዝናብ ያስገባል ማለት ነው። እየተቀዳ ነው ውስጥ አሁን ነው ይሄን ሰሞን ትንሽ መገግ ያለ እንጂ ይገባል። አዲያ ቆርቆሮ ደግሞ አሁን መጣ እንግዲህ ያው ጭምር ውሃው ብዙ ነው ያለን አይቆጠርም። በውጭ ነው ያለን፣ በውጭው ዱር ውስጥ ነው ያለን። አዲያ ግን አሁን የተዚያ ተጀምሯል እንግዲህ አላለቀም እንጂ እቺ ዘንድሮን ከርመን ለከርሞ ወደዚያ እንሄዳለን የሚለው ነው። እሺ አባ ወልደ ሐዋርያ እባላለሁ። በደቡብ ወሎ ሀገረ ስብከት በወሩ ደብረ ብርሃን ቅድስት ሥላሴ መምህር አካለ ወልድ የመጽሐፍት ትርጓሜ መምህር የሐዲስ ኪዳን መምህር ነኝ። እንደውም በዚህ በመቅደሰ ማርያም ድባ አቡነ ሙሴ አንድነት ገዳም አባል ነኝ። እኔ ብቻም ሳልሆን ደቀ መዛሙርቱም ከዚህም ይመጣሉ። እርሱም እዚህ ይመጣሉ። እነዚህ መጽሐፍት ያነባሉ። እስቲ ንገሩን ትንሽ ስለ መጽሐፍቶቹ ስላሉበት። እሺ ባጭሩን የፈለኩት ጠቅለል ያለ ሐሳብ ለመስጠትና መልእክት ለማስተላለፍ ነው። ከቤተ መቅደሱ እስካለንበት እስከ ዕቃ ቤቱ ስለ ቤተ መቅደሱም ስለ ዕቃ ቤቱም ስለ መጽሐፍቱም አሁን እያየን ስላለ ነው።
ጠቅላላ ለሚመለከታቸው ለክርስቲያን መልእክት ለማስተላለፍ ነው። የመልእክት የመሪ ቃል ሳይፈርስ እንድረስ ሳይጠፋ እናድስ የሚል ሆነና ሲያዝልኝ እንዳያችሁት ቤተ መቅደሱ ራሱ መጽሐፍ ነው። ከመግቢያው በር ጀምረን ቅኔ ማህሌቱን እስከ ውስጥ እስካሉት አብያተ መቅደሳ ድረስ እንመለከት ራሱ መጽሐፍ ነው። ስዕላዊ መግለጫ ያለው ነውና እንደው ለማንሳት ለአብነት ያህል 5 በሮች አሉ ያየናቸው ውጭ በምስራቅ ምዕራብ ወንዶ ዛም የሴቶች ቤተ ጊዮርጊስ ለሁለት በሮች ጠቅላላ 5 በሮች አይተናል። ሁሉም የሚወስዱን ወደ አንድ ቅኔ ማህሌት ነው። 5ቱ የ5 አዕማደ ምስጢር ምሳሌ ነው እንደተረዳን 5ቱ ከምስጢረ ሥላሴ እስከ ምስጢረ ትንሣኤ ሙታን ያሉ የ5ቱ አዕማደ ምስጢር ምሳሌዎች ናቸው። ወደ መንግስተ ሰማያት የሚገባው በእነዛ በርነት ነው በ5ቱ አዕማደ ምስጢር። እነሱን ያልተማረ ወደ መንግስተ ሰማያት አይገባም። እነዚህ በሮች የነዛ ምሳሌዎች ነው። ሁሉም ወደ አንድ ቅኔ ማህሌትና ወደ ቤተ መቅደስ እንደሚያስገቡን ሁሉ ቤተ ሰማያትም እነዛን ይዞ የሚገባ ሰው ምሳሌ ነውና ባጭሩ 5ቱ በሮች ያንን ምስጢር ያሳዩናል። 7 አብያተ መቅደስ አይተና 7 ቤተ መቅደሶች እነሱም የ7 ምስጢራተ ቤተ ክርስቲያን ምሳሌ ሆነው ይዛሉ። 33 ዓመቶች ጌታችን ኢየሱስ ክርስቶስ በዚህ ዓለም የሚኖረው 33 ዓመት ነውና እንደው ጠቅለል ሳደርገው ህንጻው መተርጎም አለበት። አይታችሁ ከሆነ ቤተ መቅደስ ውስጥ የስዕል አሳሳሉ እመቤታችን ቤተ መቅደስ ላይ የምናገኘው መላእክትን ነው። እመቤታችን እንግዲህ እና አይተና የሚሏት መላእክት ናቸው። በንጽህና በቅድስና ተመስላቸዋለች። ልክ ቅዱስ ሚካኤልና ቅዱስ ገብርኤል ደግሞ ስዕል አድኖ ላይ እንደምንመለከተው በዛ መንገድ ነው። ቤተ መቅደሱ ውስጥ ላይ ስዕሉን ስናየው ደግሞ ልክ እመቤታችን ልዕልናዋን ንጽህናዋን ለመግለጽ ከመላእክት ውስጥ በመላእክት ቤተ ቅዱስ ሚካኤል ስንገባ ደግሞ ነቢያትና ሐዋርያትን መጋቤ ብሉይ እንለዋለን። እሱ ከታሪክ ጋር እንዴት አድርገው እንዳሰናሰሉት ወደ ቅዱስ ገብርኤል ቤተክርስቲያንም ስንሄድ እንግዲህ አዳምን ያጸና አጽናና ነውና ከአዳም ጀምሮ እንደገና በዘመነ አዲስ የነበሩ ሊቃውንት እናያለንና ቤተ ጊዮርጊስም እንደዚህ እነዚህ ስዕላቱ በጠቅላላ መጻሕፍት ናቸው፣ ማፋያመያዎች ናቸው። እዚህ ጋርም ስንመጣ መጻሕፍቱም እንደዚሁ ያንን የሚያጎሉ ናቸውና የተለያዩ መጻሕፍት አሉ። ሌላ ቦታ የማይገኙ እዚህ ጋር ያሉ መጻሕፍቶች አሉ። እውነት ለመናገር መጻሕፍቶቹ እንግዲህ እንደምናየው እዛ ዋሻ ውስጥ ነው ያሉት። እነዛም አባቶቻችንም በህንጻ ቤተ መቅደስም እንደገና በመጻሕፍትም ስዕለው ቀርጸው ታሪካችንን አስቀምጠውልናል። ሃይማኖታችንን ሃይማኖታዊ ትምህርትን አስተላልፈውልናልና ስለዚህ እነዚህ አሁን ያሉበት ሁኔታ ቤተ መቅደሱን እንዳየነው እንግዲህ ከዋናው በር መግቢያ አንስተን እስከ ቤተ ቅዱስ ጊዮርጊስ ስንሄድ ትራኩን አይተናል። ውጩ እድሳት ተደርጎለታል። አንዳንድ ጊዜ ውጩን ጠግነን ውስጡ ካልተጠገነ መቀባባት ነው የሚሆነው። በቀላሉ ሊፈርስ ይችላል። እስከዛሬ ድረስ ነው የእግዚአብሔር ጥበቃ ነውና ስለዚህ አይተሽው ከሆነ እንግዲህ አባቶቻችን ካለማወቅ ነው ስህተት ፈጽመዋል። እያንዳንዱ ማህሌቱንም ስንመለከት ቅድስቱንም ስንመለከት ቤተ መቅደሱንም ስንመለከት እየተቦረቦረ መቃብር ነው። ውጭ ላይ ያለው ተነስቶ በኖራ ጥገና ተደርጎለታል። ውስጥ ያለው ግን አልተደረገለትም። እንዳለ መቃብር ነው። ቤተ መቅደሱም ጭምር ውስጥ እየተቦረቦረ በዚህም ይቦረቦራል በዚህም። ስለዚህ ያ ሁሉ ልክ እንደ ውጭ እድሳት ቢደረግለት ጥገና ቢደረግለት ትራኮች ደግሞ እነዚህ የተለያየ አሽኮኮ ሌሎች አሉ እንዳጋጋራ አሉ ሌሎች አሉ ዋሻ ለዋሻ የሚሄዱ አራዊት አሉና እነሱ እየገቡ እየወረቦሩ በዛው ውስጥ እየኖሩ ያሰፉታል። ለውን አይተን ሆነ እንደዛ አሉ አሽኮኮዎችና ያ ካልተጠገነ ትራኩ ቅርብ ጊዜ መፍረስ እድሉ ከፍተኛ ነው። ስለዚህ መጻሕፍቱንም ስንመለከት እንግዲህ እንደምናየው ከዚህ መመልከት እንችላለን።
ያቸው በሙሉ ይሄ እርጥበቱ ያለበት ሁኔታ ይህንን መመልከት እንችላለን። ብዙዎቹም አይነበቡ አሉ በጊዜ ከዘመን ብዛት ብቻም ሳይሆን አያያዛቸው በደንብ ስላልተስተካከለ ለማንሳት ይከብዳል። ቢሆንም ግን እዚህ ጋር እንዳለ ማየት እንችላለን። ተመልከቱት። አሁን የእርጥበቱ ያኗኗሩ ሁኔታ ያመጣው ነውና አሁን ሌሎችም እንደዚህ በርካታ መጻሕፍቶች አሉ እንደነገሩ ከ67 እስከ 67 የሚደርሱ የብራና መጻሕፍት ይህን ስዕል አድኖ መመልከት እንችላለን። የተለየ ነው የሌለ ነው። ተጣጣፊ ነው በገበታ ነው። ግን ተመልከቱ አሁን ድፋት ካልተደረገለት እርጥበት ካገኘው ይሄም የመጥፋት እድሉ ቅርብ ነው። ተመልከቱ አሁን ይሄ እርጥበት ሁኔታ ያመጣው ነው። ይሄ እየተላላጠ እየሻገተ ሌላ ማዕዛውና ማሽተት ይችላል። ማዕዛው ራሱ የሚያመጣው የእርጥበቱ ዛት መጥፎ ጠረን አይነት ነገር እና እንግዲህ አባቶቻችን ታሪኩን በሰፊው ስለተናገሩ ሁኔታውን ስናየው ቤተ መቅደሱ የተወሰነ ጥገና ቢደረግለትም መጻሕፍቱ ግን አሁንም ቢሆን እየደከሙ ነው። ገና ፍጻሜ ላልደረሰም ዕቃ ቤቱ ከዚህ ዋሻ ውስጥ ወጥቶ ራሱ ልክ በሐይቅ አቡነ ኢየሱስ አንድነት ገዳም በምናየው መልኩ የብራና መጻሕፍት በተቀመጡበት ደረጃ ካልተቀመጠ መሬት ውስጥ ተቀብሮ ሳጥን ውስጥ ተቀብሮ የሚኖር ከሆነ ካፈር ጋር የሚኖር ከሆነ የመጥፋት ዕድሉ ከፍተኛ ነው። የጠፉም አሉ በዚህ መንገድ በጣም በርካታ ቅርሶቻችን እና ስለዚህ ለቤተ ክርስቲያኑ ለመጻሕፍቱ ነገ ለተተኪው ትውልድ ለሚመጣው ትውልድ ለማስተላለፍ የሁላችን ኃላፊነት ነው። ክርስቲያን ነኝ የሚል ሁሉ ኃላፊነት ነውና አባቶቻችን እስከዚህ ድረስ ጠብቀው እውነት ለመናገር ራሳቸውን ካለማርቀው ታሪካችንን ሃይማኖታችንን ቅርሳችንን ጠብቀው ከኛ ዘመን አድርሰውታልና በእኛ ዘመን እንዳይጠፋ እንግዲህ በዓለም ክፍላት ክርስትና የጠፋበት ታሪክ የጠፋበት ብዙ አለ የሚያስተምረንና እንዳይጠፋ መጀመሪያ እንደተናገርኩት ለቅርሳችን ለመጻሕፍቶቻችን ሳይደመሰሱ ሳይጠፉ ቢያንስ እንኳን እነዚህ ኮፒ ሆነው እስከሚራቡ ድረስ እስከሚጻፉ ድረስ እነሱ ቦታ ተመቻችቶላቸው ለነሱ በሚመጥን ሁኔታ እርጥበት እንዲህ የሌለበት ቦታ ላይ እንዲቀመጡ ህዝበ ክርስቲያን ሃይማኖቱን የመጠበቅ ታሪኩን የመጠበቅ ቅርስን የመጠበቅ ኃላፊነት ስላለበት እንደዚሁ የሀገሪቱ መንግስትም የቤተ ክርስቲያን ታሪክ የሀገር ታሪክ ነው ይታወቃል። ላሊበላ ሌሎችም ጣና ገዳማትም ሌሎችም ብዙዎች አሁን ለሀገር የሚሰጡትን አስተዋጽኦ ከፍተኛ እንደሆነ እናውቃለን። ስለዚህ እነዚህን ጥገናውን በደንብ አድርጎ የሚጠገነው እንዲጠገን ለመጻሕፍቱ ቤት እንዲኖራቸው ራሱን የቻለ መጠበቅ እንክብካቤ መደረግ አለበት እንግዲህ እና እንደደረግ በክርስቲያኑ በጠቅላላ ይህንን ሐሳብ ተረርቶ የአባቶቹን መልእክት ጥሪ ሰምቶ የቻለም መጥቶ እንደናንተ ከአዲስ አበባ ተጉዛችሁ ማየት አለብን መስማት ብቻ አይደለም ብላችሁ መጣችሁ እንዳያችሁ የሚችል ባይኑ አይቶ ያልቻለ ደግሞ በጆሮው ሰምቶ ታሪኩ እንዳይጠፋ ያለው ታሪካችን የተመቅደሱም መጻሕፍቱም እነዚህ ሁሉ ሳይጠፉ እንድረስ ሳይፈርስ እንድረስ ሳይጠፉ እናድስ የሚል መልእክት አለኝ። በክርስቲያን ይህን መልእክት ተቀብሎ የሚችለው እንደሚያደርግም ተስፋ አለኝ። እንዲወጣ ያሉ ገዳማት ማየት አስፈላጊ ስለሆነ አባቶቻችን በበዓታቸው እንዲጾሙ ተስፋ እንዳይቆርጡ ማጥናትም ተገቢ ስለሆነ ታሪካችን ደግሞ ሁላችንም ድርሻ ስለሆነ አሁንም ሳይፈርስ እንድረስ ታሪካችን ቅርሳችን ሳይጠፋ እናድስ ያለው ያሪስጥልኝ። እሺ የምንመለከታት የአፄ ገብረ መስቀል ለገዳሙ የሰጡት ማህተም ነው። ማህተም ዘዲባ ማርያም የሚል ከልብ ቅርጽ ላይ የመስቀል ቅርጽ ያለበት ነው። ልብ ቅርጽና ከልብ ውስጥ ላይ ደግሞ መስቀል በጣም ግሩም ነው ሚስጥሩ በራሱ እና በዛ አግባብ የተሰጠች ናት። በነገራችን ላይ እንደዘመኑ በቀለም አይደለም የሚሰራው እጣን ይታጠንና እጣን ይጨሳል። ጽዋ ላይ ይደረግና ፍህሙ እጣኑ ይደረግና ሰዋላ ነው ማይተም የሚመታበት
በጣም የሚሰራ ማይተም ነው። በቀለም አይደለም የምንጠቀመው። በቀለም አይሰራም። ይሄ ምንድነው? እንትን ነው ብር ነው የነሐስ ነው የመዳብ ማለት ነው። መዳብ ነው ይለያል ራሱ መዳብ ነው። አፄ ገብረ መስቀል ትልቅ የኢትዮጵያ ንጉስ ናቸው። በጣም በሚገባ ለዚህ ገዳም ማስታወሻ ሰጥተዋል። ይሄ ብቻ አይደለም 300 መዘምራን እንዲያገለግል ከነርሱ ሰጥተውት ነበር። በነገራችን ላይ ከአንጋሌ እስከ ጠንቤሌ ከስንድር መልቀሚያ እስከ ማን የሚሉት ሀገር አለ በመጽሐፉ የተቀመጠ አባቶቻችንና ያ ሁሉ ርስት ለማን ነው የሚሰጠው ከተባለ ርስት የሚገብረው ግብር ለዚህ ገዳም ነበር። እስከ አፄ ኃይለ ሥላሴ ዘመነ መንግስት ጊዜ ድረስ ግብር የሚገብረው የአካባቢው ማህበረሰብ ለገዳሙ ነበር። አሁን ይሄ አፍሮ ገባ የምንለው ነው። እዚህ ጊዜ አፍሮ ገባ በየቦታው ይገለጻል። የዚህ ቦታው አፍሮ ገባ እዚህ ጊዜ አፍሮ ገባ ከተባለ የላሊበላ ነው ሰው የሚስለው። እሱ የላሊበላ አፍሮ ገባ ነው። ይሄ ደግሞ ከአባታችን ከአቡነ ሙሴ ጋር የመጣ ነው። የዚህ ቦታው ከታቦተ ማርያምና ከሌሎች ቅዱሳት ስዕላት ጋር አብሮ የመጣ መስቀል ነው ማለት ነው። በአጠቃላይ በውስጡ ብዙ ልዩ ልዩ ነገሮች ያሉበት ነው። በነገራችን ላይ ያለው ሀብት ቅድም እንደተባለው በሌሎችም እንደተገለጸው ለሳምፕል ያክል የቀረበ እንጂ ብዙ ሀብት ነው ያለው። አሁን ሙዚየም ወደ መጠናቀቅ ደረጃ ቢደርስ አሁን ይወጣል። ግን መደርደሪያ ከእናንተ ከመመናን ነው የምንጠብቀው። ከመመናን ነው የሚጠበቀው። ሙዚየሙን ጻውን ይሰራችሁ ነው እንግዲህ ይታያል። እነዚህ ካርኔዎች አንዳንድ ጊዜ ቃላት ብቻ በቂ አይደሉም። ይሄ የኢትዮጵያ ንጉሠ ነገሥት የገንዘብ ሚኒስትር በየካቲት 15 ቀን በ1926 ዓመት ባወጣው ሕግ በደንበኛው ክፍል እንደተጻፈው ለሚከፍል ገንዘብ የሚሰጥ ደረሰኝ ይላል። ቤተክርስቲያኗ በዚህ ነበር ግብ የሚሰበሰበው 1926 እና አቡነ ቴዎፍሎስ ሲሞቱ የተጻፈ ደብዳቤ አለ። ጸሎተ ፍትሐት ጸሎት እንድትገደስ ገዳሙ ማለት ነው። ሌሎችም አሁን ሕግ ችሎት በሚያዝበት ሰዓት ወንጀል ሲፈጸም አካል በዛ አካባቢ የገዳሙ ግዛት የሚባል አለ። እዛ ውስጥ ወንጀል የተፈጸመ ነፍስ የገደለ ሰው ከሆነ ይመጣና ደወል ይመታል። ከዛ በኋላ የሟች ቤተሰብ አሳዶ ዝገውት መንካት አይችልም። በጊዜው የነበረው ሕግ ማለት ነው። እጅ ሰጠ እንደማለት። ስለዚህ አፈመምር መጋቢ እየተባሉ ከባል አባቱ የሚሾሙ ነበሩ። ስርዓተ ገዳሙ ተቋርጦ እንኳን እችን በትረ መስቀል ይዘው ነው ሲሾሙ ቃለ መሐላ ማለት ድለት እንትን ላይ አዳሉ ፍርድ ላይ አዳሉ እዛ ላይ ያጓድሉ። ከዛ የገዳሙ ያጎዛ መምህር የሚባል አለ። ድንግል መነኩሴ ይሰየምና ማለት ነው አስተዳዳሪ። በግራና በቀኝ እነሱ ይቀመጣሉ። ፍርድ ይሰጡት። ፍርድ የሚሰጡት ግራና ቀኝ ያሉት ናቸው። እነሱ ፍርድ ይሰጣሉ። በውሳኔው የማይግባቡ ካሉ ወደ ይግባኝ ወደ አጼዎቹ ፍትሐውራሪዎች ወደ ነገስታቱ ዳኞች ይሄዳል ማለት ነውና ውሳኔው እየጸደቀ የመጣበት ደብዳቤዎች ብዙ ደብዳቤዎች አሉ እዚህ ቦታ ላይ ማለት ነው። በገቢውም ገዳሙን እንድናግዝ የተሰጠን አንድ ቦታ አለ። ነገር ግን ከአቅም ማነስ የተነሳ ትራንስፈር ማውረደን ነው መስራት የሚጠበቅብን። ስለዚህ እሱ ቦታ እስከ 5 ሚሊዮን ድረስ የሚጠይቅ ወጭ ነው የሚፈልገው ጥናቱ በሚያሳየው መሰረት። ከዛ አንፃር ያው ምዕመናን በዛው አጋጣሚ ይሄንን መልእክት ሚዲያው እንዲያስተላልፍልንና በዚህ ዙሪያም የሚደርሳቸው የድምጽ የሚደርሳቸው ምዕመናንም ያው ቅርሱም ቅድም ባያችሁት አግባብ እንግዲህ ተሰነጣጥቆ ያለበት ሁኔታ ነው ያለው። እሱንም ለመታደግ ያስችል ዘንድ ሁሉም የበኩሉን አስተዋጽኦ እንዲያደርግ መልእክት ስናስተላልፍ ገዳሙን ለማገዝ በአስራት በኩራት መርዳት የሚፈልግ አካል ቢኖር አካውንቱን እዚህ ላይ የገዳሙ አካውንት አለ 1011 04 23 709 የሚል ነው የገዳሙ አካውንት። በስልክ ቁጥር 0906 44 2903 0931 49 6824 ይሄ የገዳሙ ቁጥር ነው። በዚህ ቁጥር ቢደውል መረጃ ማግኘት ይችላል። ቀድሞን በተናገርነው አካውንት ላይም ቢያስገባ የድባ መቅደሰ ማርያም አቡነ ሙሴ አንድነት ገዳም ብሎ የተከፈተ ቁጥር የገዳሙ አካውንት ነው። በዚህ ቢያስገባ ይደርሳል ማለት ነው። ለምታደርጉት ነገር ሁሉ እግዚአብሔር አምላካችን ከወዲሁ መልካሙን ነገር ያደርግላችሁ።